بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته ባለፈው እርሳችን መጨረሻ ላይ ከሶላት ህግጋቶች አንዱ የሆነውን የቂራአትን ጉዳይ ሶላት ውስጥ የመቅራትን አደብ ከፋቲሃ በፊት ምን መቅደም እንዳለበት የፋቲሃን አቀራር አይተን ቆመናል። ከዛ ቀጥለው ሸይኹ ረሒመሁላህ ተዓላ ቂራአቱል ሙቅተዲ ለሃ በእያንዳንዱ ረክዓ ላይ ፋቲሃን መቅራት ግዴታ እንደሆነና የነቢይን ዓለይሂ ሰላቱ ወሰላም የፋቲሃ አቀራር ሁኔታ ከገለጹ በኋላ ቂራአቱል ሙቅተዲ ማእሙም የሆነ ኢማምን ተከትሎ የሚሰግድ ሰው መቅራቱ ለሃ ፋቲሃን መቅራቱ ሕክሙ ምንድን ነው? ሙቅተዲ ማለት ተከታይ ማለት ማእሙም ማለት ማእሙም ፋቲሃን መቅራቱ እንዴት ይታያል? ወየጅቡ ዋጅብ ግዴታ ነው ዐለል ሙቅተዲ ኢማምን ተከትሎ የሚሰግድ ሰው ላይ አን የቅረአሃ ፋቲሃን መቅራት ግዴታ ይሆንበታል። ወራአል ኢማሚ ከኢማሙ ኋላ ፊሲርየቲ ሶላቱ ያለ ድምፅ የሚቀራ ከሆነ ወፊል ጃህርየቲ አይደን በጃህርያም ድምፅ ጮክ በሚደረግበትም ሶላት ፋቲሃን መቅራት አለበት። ግን ኢንለም የስማዕ ካልሰማ ቂራአተል ኢማሚ ኢማሙ የሚቀራውን ካልሰማ ይህኔ ይቀራል ከኋላ ያለ ሰው። አው ወይም ደግሞ ሰከተ ሃዳ ኢማሙ ዝም ካለ ይቀራል ከኋላ ያለ ሰው ይቀራል። ባዕደ ፈራግሂ ሚንሃ ኢማሙ ፋቲሃን ቀርቶ ከጨረሰ በኋላ ዝም ካለ ሰክተ ትንሽ ዝምታ ገይረል መግዱቢ ዐለይሂም ወለዷሊን አሚን ተብሎ ኢማሙ ቀጣይ ሱራ ከመጀመሩ በፊት መሃል ላይ ጸጥ ካለ ማእሙሙ በዚች ክፍተት ፋቲሃን ይቀራል። ወይም የኢማሙ ድምፅ ማይሰማ ከሆነ ማእሙም የራሱን ይቀራል። ሊየተመከነ ፊሃ ኢማሙ ጸጥ የሚለው ሊየተመከነ ፊሃ በዚች የጸጥታ ጊዜ ውስጥ ይችል ዘንድ ነው። አልሙቅተዲ ከኋላ ተከትሎ የሚሰግድ ማእሙም ሚን ቂራአቲሃ ፋቲሃን መቅራት ይችል ዘንድ ኢማሙ ትንሽ ጸጥ ካለ በዚህ መሃል ፋቲሃን መቅራት ከቻለ ይቅራ። ወኢን ኩና እኛ ብንሆንም አሉ አልባኒ ረሒመሁላህ ተዓላ ለራሳቸው አቋማቸውን ሲገልጹ ወኢን ኩና ነራ እኔ የማይ ብሆንም አነ ሃዘ ሱኩታ አሚን ካሉ በኋላ ዝም የሚባለው ዝምታ ለም የስቡት ፊ ሱነቲ በሐዲስ አልተረጋገጠም ብዬ የማምን ቢሆንም ብዙ ፉቅሃዎች ገይረል መግዱቢ ዐለይሂም ወለዷሊን አሚን ከተባለ በኋላ ሱራ መቅራት ከመጀመር በፊት ዝም ይባላል ስለሚሉ ዝም ካለ በዚህ ሰዓት ይቀራል። ኢዘን ይህ ማእሙም ከኢማም ኋላ ፋቲሃን መቅራቱ እንዴት ይታያል የሚለው ነጥብ ጥያቄ መልስ ነው። በየጊዜው የሚደጋገም ጥያቄ ነው። በየጊዜው ወንዶችም ከሴቶችም ከህፃናትም ከአዋቂም የሚጠየቅ ጥያቄ ነው። ከኢማም ኋላ የሚሰግድ ሰው ፋቲሃ መቅራት አለበት የለበትም እያሉ የዚህ መልሱ ወየጅቡ ዐለል ሙቅተዲ ማእሙም ላይ ተከታይ ላይ ግዴታ ይሆንበታል አን የቅረአሃ ወራአል ኢማም ከኢማም ኋላ ፋቲሃን መቅራት ማእሙምም ቢሆን ግዴታ ይሆንበታል። ግን መቼ ነው? ፊሲርያ ያለ ድምፅ የሚቀሩ ሶላቶች ላይ ያለ ድምፅ የሚሰገዱ ረክዓዎች ላይ ቁጥሩ ከኔ ጋር ዙህርን ሙሉውን፣ ዐስርን ሙሉውን፣ ዒሻን የኋላ 2 ረክዓዎችን፣ መግሪብን የኋላ 1 ረክዓ እነዚህ ኢማምም ማእሙምም የራሱን የሚቀራባቸው ናቸው በግዴታነት። መቼ ነው ታዲያ ማእሙም ከኢማም ኋላ ማይቀራው? ፈጅር 2 ረክዓ፣ ዒሻ 2 ረክዓ፣ መግሪብ 2 ረክዓ ስንት ሆነ? 6 ብቻ። የኢማም ድምፅ የማይቀራበት በጣም ብዙ ነው ማለት ነው።
ስለዚህ ያለ ፋቲሃ ሶላት የለም የሚለው ሐዲስ እንኳን አያግደንም ማለት ነው። ለምን ከተባለ አብዛኛውን ጊዜ በመቅራታችን ይተረጎማል እሱ እና የኢማም በማይሰማበት ጊዜ ይተረጎማል። ኢማም ከቀራማ የኢማሙ ጮክ ብሎ መቅራት ዋጋው ምንድነው? ጥቅሙ ምንድነው? ሰው ከኋላ ሆኖ ካልሰማው ኢማምም ዝም ብሎ ይጮህ አንተም ቅራ ይባል። ይሄ ሰፈሁን የጅቡ አን ቱነዘህ ዐንሁ ሸሪዓ ብለዋል ኢብኑ ተይሚያ ረሒመሁላህ ተዓላ። ሸሪዓችን የጥበብ የሕክማ የቁም ነገር ሸሪዓ ከመሆኑ ጋር ኢማሙም ጮክ ብሎ ይቅራ፣ ከኋላ ያለ ኢማም የሚከተልም የራሱን ይቅራ ማለት ከሸሪዓችን ጥበበኝነት ጋር አይሄድም። ሰፈህ ነው። ሰፈህ ማለት መደረግ የሌለበትን ማድረግ ማለት። ሸሪዓ መደረግ የሌለበትን ነገር ምክንያት ጥቅም የሌለውን ነገር አድርጎ አይልም የኛ ሸሪዓ። ኢማሙ ድምፁን ጮክ አድርጎ ይቅራ ያለው ማሙሙ እንዲሰማ እንዲያደምጥ፣ ወይም ማሙሙ ዝም ብሎ ያለ ድምፅ ይቅራ፣ ወይም አንተ መቅራት አቆመህ ኢማሙን አድምጥ ነው። ይህ በእንዲህ እንዳለ አልኢማሙ ሻዕቢ ታላቁ ታቢዒ 200 ሰሓቦችን አግኝቻለሁኝ። ሁሉም ከኢማም ኋላ የኢማምን እየሰሙ መቅራትን ይከለክሉ ነበር ብለው። ከዑመር ኢብኑ አልኸጣብ እንደተነገረው ደግሞ ኢማም እየቀራ እሱ መብሮ የሚቀራ አፉ ላይ ድንጋይ በተደረገበት እንዳሉም የሚያሳዩ ዘገባዎች አሉ። ስለዚህ ከኢማም ኋላ ያለ ሰው በመሰረቱ መቅራት ፋቲሐን ግዴታ ይሆንበታል። መቼ? ፊስርያ ኢማሙ ያለ ድምፅ በሚቀራባቸው ሙሉ ሶላቶች፣ ፊስርያ ያለ ድምፅ በሚሰገዱ ረክዓዎች። ዙህርና አስር ስንት ረክዓ አለን? 8 ረክዓ። ኢሻ የመጨረሻው 2 10 ረክዓ። መግሪብ የመጨረሻው 11 ረክዓ። 11 ያኛው ስንት ሆነ? 6። 11 እና 6 የተራራቁ ናቸው። ያለ ፋቲሃ ሶላት የለም። አብዛኛውን ጊዜ እየተቀራ ነው። ማይቀራበት ወቅት የኢማሙ እየተሰማ ነው። የኢማሙ መቅራት ለማሙም ጭምር ይሆናል። ኢማም የተደረገው ሰዎች ይከተሉት ዘንድ ነው። አላሁ አክበር ሲል አላሁ አክበር በሉ፣ ገይረል መግዱቢ ዐለይሂም ወለዷሊን ሲል አሚን በሉ ይላል የነ ቡኻሪ ዘገባ። ስለዚህ መቅራቱ ዋጅብ ነው ኢማም ላይ፣ መቅራቱ ዋጅብ ነው ለብቻው የሚሰግድ ሰው ላይ፣ መቅራቱ ዋጅብ ነው ማሙምም ቢሆን ኢማም ማይቀራበት ላይ፣ ቢቀራም ማይሰማበት ላይ። ለምሳሌ ኢማም እያሰገደ የድምፅ ሲስተም ቢበላሽ ወይም ስፒከር ቢቋረጥ መብራት ቢሄድ ከኋላ ያሉ ሰዎች፣ ከውጭ ያሉ ሰዎች፣ በሴቶች በኩል ያሉ ሰዎች ካልሰሙ ይሄኔ ይቀራሉ የራሳቸው። ታዲያ ደግሞ ዒድና መሰል ሶላቶች ላይ ጀማዓው በዝቶ የድምፅ ማጉያ እጥረት ኖሮ ካልሰሙ ይቀራል። የኢማሙ ከተሰማ ግን ዝም በል። ፈኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ። ኢማም አሕመድ ይሄን በሶላት ፈስረውታል። ይሄ የወረደው ለሶላት ነው። ኢማሙ ሶላት ላይ ሲቀራ አንተ ዝም በል። መች ልቅራ? የስርያ ላይ ቅራ። ወአይضን ጀህሪያም ላይ ኢን ለም የስመዕ ቂራአተል ኢማም፣ የኢማሙን አቀራር ካልሰሙ፣ ኢማሙ ሲቀራ ካልተሰሙ። አው ሰከተ ሃዳ ባዕደ ፈራጊሂ ሚንሃ ሰክተ፣ ወይም ኢማሙ ፋቲሓን ጨርሶ ዝም ካለ። ለምን? ሊየተመከነ ፊሃ አልሙቅተዲ፣ ተከታዩ ማሙሙ ይችል ዘንድ ፊሃ በዛች በጸጥታዋ ጊዜ ውስጥ ቂራአተህ ሚን ቂራአቲሃ ፋቲሓን መቅራት ይችል ዘንድ ኢማሙ ዝም ካለ በዚህ ይቅራ። ይሄ ሱና ነው ወይ ማስረጃ አለው ወይ ይቻላል ወይ? መልሱን ሰጡን። እዚህ ወኢን ኩና ነራ፣ እኔ የማምን ቢሆንም አነ ሃደ ስኩታ ፋቲሓን እንደጨረሱ አሚን ተብሎ ሌላ ሱራ ሳይጀምሩ በፊት ጠጥ ማለቱ ለም የትቡት ፊ ሱና፣ በነቢዩ ሱና ያልተረጋገጠ መሆኑን የማምን ቢሆንም አንዳንዶች አንዳንድ ማስረጃዎችን ጠቅሰው ዝም ይባላል ብሏል። ሰፊና ላይ የቀራችሁ ይሄን ማስታወስ ትችላላችሁ በቀላሉ ማለት ነው። 5 ዝምታዎች አሉ። 5 ነው 6? 6 ዝምታዎች አሉ። የሆነ ጊዜ የቤት ስራ ተሰጣችሁ ነበር እስከዛሬ ሰከታቱ ሶላት ማስረጃ ያላቸው አሉ፣ የሌላቸውም አሉ። በሶሒህ ሐዲስ የተነገሩ አሉ። ነብዩ ሶላት ውስጥ ሆነው ዝም የሚሏቸው ዝምታዎች አሉ፣ በሶሒህ ሐዲስ የተረጋገጡ። ፉቃሃዎች በምክንያት እዛ ውስጥ የጨመሯቸው አሉ። በትክክለኛ ሐዲስ አልተነገረም። ፋቲሓን እንደጨረሱ ሌላ ሱራ ከመጀመር በፊት ዝምታ ለማሙ ቁርአን መቅሪያ ተብሎ በሐዲስ አልተነገረም። የተነገረው ሐዲስም ضعيف ነው የሚሉት አልባኒ ከታች እንደምታዩት ስልስለቱ አልአሐዲስ ضعيفة ላይ ምክንያቱን ጠቅሰዋል፣ የضعيفነቱን ምክንያት። ይህ በእንዲህ እንዳለ ዋናው አስሉ ሲፈቱ ሶላት ነቢ ማነው ሲፈቱ ሶላት ነቢ ላይ እንደተከሱት መጀመሪያ ጊዜ ላይ ፋቲሓ ይቀራ የሚል ሐዲስ ነበረ።
ከጊዜ በኋላ ግን ተሰርዟል። ፋቲሃን ማሙም ይቅራ የሚለው ሐዲስ ተሰርዞ ምን ላይ ጸንቷል? የኢማሙን እስከሰሙ ድረስ ማሙሞች ዝም ብለው መስማት አለባቸው። ፋቲሃውንም ቁርአኑን ዋጅብ የሆነው ፋቲሃ ራሱ ከኢማም ኋላ አይቀራም። የሶላት መሰረት ሩክን ያልነው ፋቲሃ ራሱ ከኢማም ኋላ ያለ ሰው የኢማሙን ፋቲሃ እስከሰማ ድረስ መቅራት የለበትም ከመባሉ ጋር ኢማም ፋቲሃን ጨርሶ ያሲን ሲቀራ ተባረክ ሲቀራ ሰዎች አብረውት ይቀራል። የሚያውቁት ሱራ ሲሆን ከዚህ ሲያስተጋቡ ይሰማል። ይሄ ትልቅ ስህተት ክልክል። ይሄ ትልቅ ስህተት ነው፣ ክልክል። ኢማም ሲቀራ ዝም ብሎ ማድመጥ ነው ግዴታ የሚሆነው። ይፈቀዳል ያሉ ዑለሞችም ፋቲሃ ብቻ ነው ይፈቀዳል የሚሉት እንጂ ከፋቲሃ በኋላ ሌላ ሱራ መቅራት የኢማሙን አብሮ መቅራት አይቻልም። ከኔ ኋላ ምንም አትቅሩ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከኔ ኋላ ምንም አትቅሩ ፋቲሃን እንጂ አትቅሩ ብሏል። ኋላ ላይ ደግሞ ፋቲሃውን ተከልክሏል፣ የኢማሙን ብቻ አድምጡ ተብሏል። ስለዚህ የሚያውቁ ሱራ ሲሆን ከኢማም ጋር አብሮ መቅራት ጀህልና አላዋቂነት። አልቂራአቱ ባዕደል ፋቲሃ ከፋቲሃ በኋላ መቅራት። ፋቲሃ መቅራት ሩክን ነው ግዴታ። ከፋቲሃ በኋላ ግን ሱራ አንቀጽ መቅራት ሁክሙ ምንድነው? ወዩሰኑ ይወደዳል፣ ሱና ነው። አንየቅረአ ሶላት የሚሰግድ ሰው መቅራቱ ባዕደል ፋቲሐቲ ፋቲሃን ከጨረሰ በኋላ ሱረተን ኡኽራ ሌላ ሱራ መቅራቱ ሱና ነው። ሐታ ፊ ሶላቲል ጀናዛ ሶላቲል ጀናዛም ላይ ቢሆን ሐታ ያሉት ኺላፍ እንዳለ ለመጥቀስ ነው። አንዳንዶች ፋቲሃ ላይ አይቀራም ብላ የዑለሞች አነጋገር ነው። ወዩሰኑ ሱና ነው ተወዳጅ ነው። አን የቅረአ ባዕደል ፋቲሐቲ ከፋቲሃ በኋላ መቅራት ሱረተን ኡኽራ ሌላ ሱራ ተጨማሪ ሱራ ወይም አንቀጽ ሐታ ፊ ሶላቲል ጀናዛ ሶላቲል ጀናዛም ላይ ቢሆን አው ባዕደል አያቲ ሙሉ ሱራ እንኳ ባይሆን ከፊል አንቀጾችን መቅራት ፊ ረክዓተይኒል ኡለየይኒ የመጀመሪያ ረክዓዎች ላይ የመጀመሪያ ሁለት ረክዓዎች ላይ ከፋቲሃ በኋላ ሱራ ወይም የተወሰነ አንቀጽ መቅራት ሱናና ተወዳጅ ነው። ፋቲሃን ብቻ ቢቀሩም ሶላቱ ግዴታው ተጠናቋል። ዋጅብ የሚሆነው ፋቲሃን መቅራቱ ነው። ሩክን የሚሆነው ፋቲሃን መቅራቱ ነው። ፋቲሃን መተው ሶላት ያበላሻል ለሚችል ሰው። ፋቲሃን ያልቻለ ሰው ሱብሃንአላህ አልሐምዱሊላህ ለአኺር የሚለውን ዚክር ይላል ብለናል። ከፋቲሃ በኋላ ሁሌ ምንም ሳይቀሩ ዝም ብሎ ሩኩዕ ማድረግ በቋሚነት መሆኑ የተጠላ ያስብላል፣ የተወገዘ ሁሌ መተው። አንዳንዴ ስለቸኮሉ፣ ስለደከሙ፣ ስለታመሙ ፋቲሃን ብቻ ቀርቶ ሩኩዕ ማድረግ ይፈቀዳል። ሶላቱ አይጎድልም፣ ግን አጅሩ ይቀንሳል። ሱና ተትቷልና ሱናም ቢሆን በቋሚነት ሁሌ መተው ይጠላል። አንድ ዲን አካልን ማጉደል ስለሚል የሚቀራው ሙሉ ሱራም ሊሆን ይችላል፣ የተወሰኑ አንቀጾችም ሊሆን ይችላል። የተወሰኑ አንቀጾችን ቆርጦ ከመቅራት ሙሉ ሱራ መቅራት ይሻላል። የተወሰኑ አንቀጾችን ቆርጦ ከመቅራት በመሰረቱ ሙሉ ሱራ መቅራት ይሻላል። አንዳንዴ ግን በምክንያት የተፈቀደም ስለሆነ ከመሃል ከፊት ከመጨረሻ የተወሰኑ አንቀጾችን የሱራ አካልን ቢቀሩ ችግር የለም። እንደዚሁ ደግሞ የቁርአን ተፍሲር እውቀት ብቃት ያለው ሰው ከሆነ ከየትም ቢቀራ ችግር የለውም። ሙሉ ሱራ መቅራት ይሻላል የተባለው ይሄ ከተባለበት ምክንያት አንዱ ከሱራ የተወሰነ አንቀጾችን ሲቀሩ ከሐሳቡ ከርዕሱ ሊያወጡት ይችላል። መጀመር ከሌለባቸው ቆርጠው ጀምረው መቆም ከሌለባቸው ስፍራ ሊቆሙ ይችላል። ይሄን ጀማሪ የሆኑ አሰጋጆች ብዙ ጊዜ ይሳሳታሉ። መጀመር ከሌለባቸው ስፍራ ይጀምራሉ፣ መቆም የሌለባቸው ስፍራ ላይ ይቆማል። አንዳንዴ የተፍሲር እውቀት እንኳ ቢኖር ረቂቅ በሆነ መልኩ ሁለቱ አንቀጾች ግንኙነት ሊኖራቸው ይችላል። 5 6 7 8 9 10 20 አንቀጾች አንዴ ርዕሳቸው አንድ ይሆንና ያን ቆርጦ መቆም የአላህን ንግግር ማቋረጥ ከባድ ሊሆን ይችላል። ከዚህ አንፃር የቆራረጡ የተወሰኑ አንቀጾችን ከመቅራት ሙሉ ሱራ መቅራቱ በላጭ። ዞሮ ግን ወንጀል ስላልሆነ በተለይ የተፍሲር እውቀት የሚያውቁ ከሆነ ከየትም ቢቀራ ችግር የለም። ቡኻሪ ላይ ይህን የሚያሳይ ንግግር አለ። ሁሉም የአላህ ንግግር ነው። ፈቅረው ማ ተየሰረ ሚነል ቁርአን ተብሎ የገራላችሁን ቁርአን ቅሩ ተብሏል። ሁለትም አንቀጽ ሶስትም አንቀጽ ይሆን የገራለት ከፊትም ይቅራ ከመሃልም ይቅራ ከዳርም ይቅራ የገራለት። ሁሌ ግን ከመጨረሻ አንቀጾች መቅራት እንደማይገባ ኢብኑል ቀይም ጠቅሰዋል። አልፎ አልፎ ይህም ችግር የለውም። ነገር ግን ሁሌም
የፊት አንቀጾችን ዘሎ ትቶ የመጨረሻ 3 አንቀጾችን 2 አንቀጾችን 1 አንቀጽ ብቻ ይሄ በቋሚነት መደረጉ አግባብ አይደለም። በምክንያት ከሆነ የሆነ አንቀጽ መቅራት የሚያስፈልግበት ወቅቱ ሆኖ ካስፈለገ ይደረግ ሊቀራ ይችላል። ይሄን ሁሉ የምንለው በላጩን ከመግለጽ አንፃር ነው። ከሱራው ከሚቀራው ሱራ ካንቀጹ የተሻለው በአንዴ ሊጨርሱት የሚችሉትን መቅራት ካልሆነ በሁለቴ ሊጨርሱት በሁለት ረካ ሊጨርሱት የሚችሉት። ይሄን መለየት ማይችል ሰው የሱራን ትስስር መለየት ማይችል ሰው ሙሉ ሱራ መቅራቱ የተሻለ ነው። መጠኑን ደግሞ ርዝመቱን በተመለከተ ወዩጢሉ القراءة ከፋቲሓ በኋላ የሚቀራውን ያርዝም የሚሰግድ ሰው بعدها ከፋቲሓ በኋላ አህያናን አንዳንዴ ረዘም ይደረጋል። ويقصرها احيانا አንዳንዴ ያጠር ይደረጋል። አንዳንዴ መካከለኛ ይደረጋል። ማሳጠር በምክንያት ነው ሊሆን የሚችለው لعارض سفر ጉዞ ላይ ተቆም በጉዞ ምክንያት አው ሱዓል ወይም ያሰገደ ያለው አካል ሳል መሰል ነገር አስቸግሮት ነብዩ ገጥሟቸዋል አለይሂ ሰላቱ ወሰላም። አው መረዲን አሊያ ደግሞ ሳል ያልሆነ ሌላ በሽታ ህመም ጀምሮት በርትቶበት አው ቡካይ ሶቢይን ወይም ከሰጋጅ ሴቶች መሃል ህፃናትን ይዛ የመጣች ሴት ኖራ ህፃን ማልቀስ ሲጀምር ይሄኔ የሚቀራው አጠር ይላል። ስጁድ ሩኩዑን ቀልጠፍ ይላል። ከዚህ በመሰረቱ አንዳንዴ ያስረዝሙ አንዳንዴ ያሳጥሩ አንዳንዴ መካከለኛ አድርጎ መቅራት ይወደዳል እንደ ሁኔታው። ሁሉም ሰጋጆች ዝግ መስጂድ ሆኑ ሰጋጆች ቁጥራቸው የሚታወቅ ሆኖ አስረዝመን እንስገድ ካሉ የፈለጉትን ያክል ማስረዘም ይቻላል። የሶላት ወቅት መውጣት እስካላስከተለ ድረስ የተቀላቀለ ብዙ አይነት ሰው የሚሰግዱበት የሰዎች ሁኔታ ማይታወቅ ከሆነ በሽተኛ፣ እድሜው የገፋ፣ መንገደኛ፣ ባለሐጃ የሚኖር ከሆነ መቆም የሚከብደው የሚኖር ከሆነ መካከለኛ አጭር ይቀራል። መካከለኛ አጭር እንደ ሁኔታው ታይቶ ይቀራል። ለሰው ተብሎ በማሳጠር ደግሞ ፈሪቁን ፊል ጀነት ወፈሪቁን ፊስ ሰዒር አላሁ አክበር ኢነ ሻኒከ ሁወል አብተር አላሁ አክበር አይባል። ይሄው ሶላት መጫወት ያመመው ሰው ቁጭ ብሎ ይስገድ። መቆም ያልቻለ ያመመው ሰው ቁጭ ብሎ ይስገድ። መካከለኛ ጤንነት ላይ ያሉ መቆም አቅቷቸው እስኪንገዳግዱ ድረስ የሚያደርግን ማርዘም ኢማም ማርዘም የለበትም። ቀጥሎ ደግሞ በየሶላቱ የሚቀራው ዝርዝር ይነገራል መጠኑ። በተቀሉ ግን እንዳጠቃላይ ወዩጢሉ القراءة بعدها احيانا ከፋቲሓ በኋላ አንዳንዴ የሚቀራውን ረዘም ይደረጋል። ነብዩ ሱረቱል አዕራፍን ቀርተዋል መግሪብ ላይ አንዳንድ ዘገባዎች ለሁለት ከፍለውት ነው የሚባለው። ወጡር ቀርተዋል ወልሙርሰላት ቀርተዋል መግሪብ ላይ። ይሄ በጣም አልፎ አልፎ ይደጋገም እንደነበረም አልተነገረም። አንዳንዴ ይቻላል። በተቃራኒው ደግሞ ፈጅር ላይ ብዙ ጊዜ ከማርዘማቸው ጋር ወይቀስሩሃ አህያና አንዳንዴ ያሳጥር ተብሏልና ነብዩ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ቀርተዋል። ፈጅር ላይ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ቀርተዋል። لعارض سفر ابن عباس ابن مسعود حديث ላይ እንዳለ ጉዞ ላይ በነበሩበት ጊዜ وكذلك عبد الرحمن بن عوف عمر بن الخطاب ያ ነጃሳ ወቅቱ በገደላቸው በአቆሰላቸው ጊዜ إنا أعطيناك الكوثر ቀርታ إذا جاء ቀርታ لعارض سفر أو سعال أو مرض أو بكاء ነብዩ ሱረቱ አልሙእሚኑን የቀሩ ስለ ሙሳ ወይም ስለ ዒሳ የሚያወራው ጋር ሲደርሱ አንቀጽ ጋር ሲደርሱ ሳል ያዛቸው አሳላቸው ትተውት ሩኩዕ ወረዱ የሚል ሐዲስ አለ። ሌላም አካላዊ ህመም ድካም ከተሰማ ይደረጋል። አለ ደግሞ ህፃናት ሲያለቅሱ ሶላት ውስጥ ገባለሁ አርዝሜ መስገድ እየፈለኩ ከዛ የህፃንን ድምፅ ስሰማ እናቱ እንዳትረብሽ ብዬ አሳጥራለሁ አሉ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ይሄ አንድ የሶላት አደብ ሰዎችን ኃላፊነት ወስዶ የሚያሰግድ ሰው እንደዚህና መሰል ነገሮችን አዳቦችን፣ ህጋቶችን፣ ፍቅሆችን ማወቅ አለበት። ህፃናት ያለቀሱ መስጂዱ እየተረበሸ በአንድ እግሩ የቆመ 11 ጊዜ ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ እያለ የሚቆይ ኢማም መኖር የለበትም። ካለም ጃሂል ነው። እንደ ወቅቱ ማሳጠር ማስረዘም መኖር መቻል አለበት። ወተختلف القراءة የሚቀራው ይለያያል። باختلاف الصلوات እንደ ሶላቶች ልዩነትና ሁኔታ እንደ ፈርድ ሶላቶች የሚቀራው ይለያያል። አንድ ሰው ለብቻው ሲሰግድ የፈለገውን ያክል ይቅራ። ከሰው ጋር ሲሰግድ ሐዲስ ላይ ባለው መሰረት መሆን አለበት። አንዳንድ ሐፊዞች የሕፍዝ ብቃታቸው የሚያሳዩት ከሰው ጋር ሲሆን ማሰገድ ብቃት ማሳያ ጡንቻ ማሳያ
አንዳችሁ ለብቻው ሲሰግድ የፈለገውን ያክል ስገድ፣ ሌሊት ስገድበት፣ የፈለገውን ያክል አዱሃ ስገድበት፣ ቀብልያ ባዕድያ ልቅ ሱና ሶላት ስገድበት፣ በሂፍዝ ስገድበት። ሰውን ካሰገዱሳ እዚህ ተቀምጧል። በዛ መሰረት መሆን ያለበት። ፈልቂራአቱ ፊ ሶላት አልፈጅሪ ፈጅር ሶላት ላይ የሚቀራው አጥወሉ ሚንሃ ረዘም ይላል። ፊ ሳኢር ሶላዋት አልኸምሲ ከሌሎች ከአምስት ሶላቶች ይልቅ ፊ ሳኢር የተቀሩ ሶላዋት አልኸምስ አምስት ሶላቶች ላይ ከሚቀራው ለየት ባለ መልኩ የፈጅር ረዘም ይላል። ፈጅር ላይ ማርዘም ሱና ነው። ثم الظهر ከዛም ظهر ላይ ከظهر ከዐስር ማነው ከፈጅር ይልቅ ትንሽ ከፍ ያለ ይሆናል። ከፈጅር ይልቅ ከፍ ያለ ማለት ከፈጅር ይበልጣል ለማለት ሳይሆን ፈጅር ነው ማርዘም የሚቻለው፣ ሌሎች ላይ አይረዝምም። ትንሽ ደግሞ እንደው ከረዘመም ከፈጅር ቀጥሎ ظهر ነው። ثم العصر ከዛ ዐስር ነው የሚረዝመው ሊቀንስ ወደ ታች። والعشاء ዐስርና ዒሻ ተመሳሳይ ናቸው። ዐስርና ዒሻ ላይ ተቀራራቢ ነው የሚቀራው። ثم المغرب የመጨረሻው የሚያጥርበት መግሪብ ነው። ጋሊበን አብዛኛውን ጊዜ መግሪብም ላይ አንዳንዴ ሊረዝም ይችላል ማለት ነው። እንደምን እንዳልኳችሁ ጡርን፣ ሙርሰላትን፣ አልአዕራፍን መግሪብ ላይ መቅራታቸው ታውቋል። ፈጅር ይረዝማል ተብሏል። እንደም እንደጠቀስነው ፈለቅን፣ ናስን፣ ሙዐውዘተይንን ቀርተዋል። ፈልቂራአቱ ፊ ሶላት አልፈጅሪ አጥወሉ ሚንሃ ፊ ሳኢሪ الصلوات الخمس የፈጅር ሶላት ከተኛውም ከአምስት ሶላቶች ይልቅ የሚረዝምበት። ይሄም መርዘም ቢሆን አንጻራዊ የሰዎችን ሁኔታ ከግምት ውስጥ ያደረገ ነው። ፈጅር ላይ አርዝሙ ተብሏልና ሱረቱል በቀራ እንቀራለን አይባልም። ከኋላ ያሉ ሰዎች ጥለው ይሄዳሉ። ፀሐይ እስኪወጣ ድረስ ማንም አይቆይ። በተለይ ባለንበት ዘመን ያለ ኢማኑ የደከመ የኬሚስትሪ ውጤት የሆነ ምግብ ሰውነቱን ያደከመው የዘመናችን ሰው መቆማይስ ሱናውም ዲኑም በዚህ ልክ አይፈቅድም ማርዘም። እነማ ሁለት ወጅህ ተኩል ይሄ ነው ረዥም የሚባል። በጣም ሰዎች ከተስማሙ ሶስት ወጅህ ሊሄድ ይችላል። ይሄም ፈጅር በጊዜ የሚሰገድበት ወቅት ሲሆን አንዳንዴ ፈጅር ለ11 ሩብ ጉዳይ አዳን ሊባል ይችላል። 20 ጉዳይ 10 ጉዳይ አዳን ሊባል ይችላል። ሰዎች ለስራ ለመውጣት የኔ ያክል አይጨናነቁም። የጀማ ሁኔታ ይታያል። አንድ ሶፍሐ ረጋ ተብሎ ከተቀራ፣ አንድ ተኩል በመካከለኛ ፍጥነት ከተቀራ፣ ሁለት ሶፍሐ በትልቅ ፍጥነት ከተቀራ በቂ ነው። በትንሹ መርዘም የሚባለው አንድ ሶፍሐ ተኩል ነው። በትንሹ ረዘመ ከተባለ አንድ ሶፍሐ ተኩል ነው። እሱ እንዳቀራሩ እንደሚቀራው ሰው ሐድስ የቅራት ፍጥነት ሊለያይ ይችላል። ይሄ ተራዊህ ላይ ከሌሎችም ጋር በተያያዘ እና ዑመር ሌሎችም አስቀምጠዋል። ፈጣን የሆነ ሰው ይሄን ያክል ይቅራ፣ መካከለኛ የሆነ አቀራሩ ይሄን ያክል ይቅራ፣ ዘገምተኛ የሆነ ይሄን ያክል ይቅራ ብለዋል። ከዚህ ፈጅር ላይ አርዝሙ ሲባል ማርዘሙ አንጻራዊ የሰዎችን ሁኔታ ከግምት ውስጥ ያደረገ ነው። ከመግሪቡ ከዐስሩ አንጻር ነው ረዥምም የተባለው እንጂ 5 ወረቀት ቀራለሁ ግማሽ ጁዝ በሁለት አንድ ጁዝ ቀራለሁ አይባልም። እሱን ጎበዝ ከሆንክ ሌሊት ላይ አድርገው ለብቻ ይበረታታል። ከዛ በኋላ ዙህር ነው የሚረዝመው። ከዛ ዐስር እና ኢሻ አንድ አይነት ነው የሚቀራባቸው። ከዛ መግሪብ ላይ ያጥራል። ፈጅር ላይ ለምን ይረዝማል ከተባለ አንድ ሰዎች በሰራም በምንም አይደክሙም። ፈጅር ላይ ተኝተው ነው የሚነሱት። 2 ሶላቱ ማጭር። 3 ልብ የሚሰበሰብበት ወቅት ነው። ቁርአን ሰዎች በደንብ ይሰማሉ፣ ይመከራል። ከዛ ውጭ ያሉ ሶላቶች ላይ ይጠር የተባለበት ሰዎች በስራ የሚደክሙበት፣ በተለይ መግሪብ ስራ ውለው ነው የሚመጡት። ኢሻም እንደዚሁ ከስራ ውለው መጥተው ድካም አይለቃቸው። ከሰሃቦች መሃል አንዱ የጉልበት ስራ በግመል ዕቃ የሚጭን የሚያወርድ ሰው ነበረና ስራ ሲሰራ ውሎ ማሳው ላይ ስራ ቦታው ላይ ውሎ ኢሻ ሲደርስ መንደራቸው ሲገባ የመንደሩ መስጂድ ላይ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ አርዳ ታላቁ ሰሐቢ ፈቂህ ያሰገዱ አረዘሙበት። ስተቷቸው ለብቻው ወጥቶ ሰገደ። እሱ አስቸጋሪ ሁኔታ ከገጠመ ይቻላል። አስቸጋሪ ሁኔታ ከገጠመ ከኢማሙ ጋር በእርጋታ መቀጠል ካልቻሉ እዛው ባሉበት በውስጥ ከኢማም ተለይቻለሁ ተብሎ የራስን ሶላት አርካኑን ሳያጎድሉ ፍጥነቱ ከልክ አልፎ መሰረታዊ ነገሮችን ማጉደል በማያስከትል መልኩ ቀልጠፍ አድርጎ ሰግዶ ሰላም መሄድ ይቻላል። መስፈርታል። ለጫወታ ለዛዛታ አይደለም። ድንገት ህመም ተሰማው አንድ ሰው በምንም መልኩ መቀጠል አልቻለም፣ ቁጭ ብሎም አልቻለም። ፈተና አድርጎ አሰላምቶ
የሕክምና እርዳታ ማግኘት ካስፈለገው ራሱን ጋደም ብሎ ማስታመም ካስፈለገው ሊያደርግ ይችላል። እልምህ ብቻ በዚህ መልኩ ሰግደው ካልወጡ ህይወት ላይ ንብረት ላይ አደጋ የሚደርስ አይነት ችግር ውስጥ ከገቡ ከኢማም ተለይቶ ፈጠን ብሎ ሰግዶ መውጣት ይቻላል። ያን አደረገ። ሰዎች ሙናፊቅ ነው ብለው አወሩበት። በማግስቱ ነቢ ጋር ሄዶ አናገራቸው። ሙዓዝን ጠሩት። ምን ነው አንተ ፈተና ሆንከሳ? ሰዎችን ለምን ትፈትናለህ? አንዳችሁ ለራሱ ሲሰግድ የፈለገውን ያክል ያስረዝም፣ ከሰዎች ጋር ሲሰግድ ያሳጥር። ከእነሱ ውስጥ በሽተኛ፣ መንገደኛ፣ ባለጉዳይ ይኖራል። ምን ነው ሰብሕ እስመ ረቢከል አዕላ ወሸምሲ ወለይሊ አልቀራሃም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ከዚህ ኢሻ ላይ እነዚህ ናቸው የሚበዙት። መግሪብ ላይ ደግሞ ከወዱሃ እስከ ሱረቱ ናስ ያለው ነው መብዛት ያለበት። ዙህር ላይ ከዓማ እስከ ወዱሃ ያለው መቀራት ያለበት። ዐስርና ኢሻ ተመሳሳይ ናቸው። በሁለቱ መሃል ያሉት ይቀራሉ። ከወዱሃ እስከ ሱረቱ ናስ፣ ከላይ እስከ ዓማ ካለውም አንዳንዴ ይቀራል። ፈጅር ላይ ከዓማ ከወልሙርሰላት እስከ ቃፍ ወይም ሁጁራት ድረስ ካለው ይቀራል። አብዛኛው ይሄ ነው መሆን ያለበት። መግሪብ ከሱረቱ ናስ እስከ ወዱሃ፣ ዙህር፣ ዐስር፣ ኢሻ ከወዱሃ እስከ ዓማ ካለው ከአውሳጡም ተብሏል። በተለይ ዐስርና ኢሻ ላይ ከአውሳጡም ተብሏል። አውሳጡ ማለት ከሱረቱ ወዱሃ አንስቶ እስከ ላውቅሲሙ አካባቢ ካሉት እነሆም ዓማ ጁዝ ላይ ነው። አራቱ ሰላቶች ላይ የሚቀራው ከዓማ ጁዝ አይወጣም። አራቱ ላይ ከፈጅር ውጭ ያሉት ላይ አብዛኛውን ጊዜ አንዳንዴ ቅድም እንዳልነው መግሪብ ላይ ነብዩ አዕራፍን እንደቀሩት ሌሎች ሱራዎች ሊቀሩ የተወሰኑ አንቀጾች ሊቀሩ ይችላል። ፈጅር ላይ ከሱረቱ ቃፍ እስከ ሱረቱ ናስ ካለው አይወጣም። አልፎ አልፎ ግን ሊወጣ ይችላል። በምክንያት ዑመር ብን ኸጣብ በዘመናቸው ወደ ነበሩ የክፍለ ሀገር አስተዳደሮች ደብዳቤ ጽፈው ሶላት ላይ በዚህ መልኩ ቅሩ ብለዋቸዋል። አሁን ባለው መሰረት ዙህር ላይ፣ ዐስር ላይ ከያስከባሉ፣ ፈጅር ላይ ከያስከባሉ ብለዋቸው። አልቂራአቱ ፊ ሶላት ሌይሊ የሌሊት ሶላት ላይ የሚቀራው አጥወሉ ሚን ዛሊከ ኩሊሂ እስካሁን ከተባለው ሁሉ ይበልጥ ይረዝማል። እስካሁን ከተባለው ሁሉ ይረዝማል። የሌሊት ሶላት በፍላጎት የሚደረግ ነገር ነው። እዚህ የፈለገ ሰው ይሰግዳል፣ ያልፈለገ ሰው ይተዋል። ፈርዱ ሶላት ግን ግዴታ። ሰዎች ረዘመብኝ ብለው ከተው ሶላታቸውን ያጣሉ፣ ጀማ ይተዋል። ሁሉም ደግሞ ረዥም መቆም አይችሉም። በሽተኛ፣ መንገደኛ፣ ባለ ሐጃ ይኖራል። የሌሊት ሶላት እሳ ከዚህ ሁሉ በላይ ነው። በአንድ ረካ 5 ጁዝ ቀርተዋል ነብዩ ሰለላሁ ዐለይሂ ወሰለም። በአንድ ረካ ሌሊት ላይ አንዴ በቆሙበት ብቻ 5 ጁዝ ቀርተዋል። አብዱላህ ኢብኑ መስዑድ፣ ሁዘይፋ እንዲህ አይነቱ አጋጣሚ ላይ ከነቢ ጋር አብረው ሰግደዋል። መጥፎ ነገር አሰብኩ ብለዋል። ማን? ሁዘይፋ ረዲየላሁ ዐንሁ። ምን አሰብኩ ሲሏቸው ትቻቸው ልቀመጥ ነበር። ሱረቱል በቀራን ጀመሩ። 100 ቀርተው ርኩዕ የሚያደርጉ መስሎኝ ነበረ፣ አላደረጉም፣ አለፉ። ለሁለት ሊከፍሉት መስሎኝ ነበር፣ አላደረጉም፣ አለፉ፣ ጨረሱት። ሊጨርሱት ሲሉ መጨረሻ አጠናቀው ሱረቱል በቀራ 2 ጁዝ ከምናምን 286 አንቀጽ ጨርሰው ርኩዕ ያደርጋሉ ብዬ ነበር፣ አለፉት። ሱረቱ ኒሳ፣ ሱረቱ አሊ ዒምራንን ይሄ ተደማምሮ 5 ጁዝ አካባቢ ነው በአንዴ በቆሙበት ነው። ከመቆም ብዛት የመጣ አንዳንድ ሰሐቦች ከብዷቸው ግርግዳ ይደገፉ ነው። እኛ ተራዊህ ስንሰግድ በ5 ቀን የምንሰግደውን እነሱ በአንድ ሌሊት በአንድ ረካ በአንድ ረካ 5 ከሰገዱ 5 ጁዝ ከቀሩ አብዛኛውን ጊዜ ነብዩ የሚሰግዱት 11 ታዲያ አንዴ በቆሙበት 5 ጁዝ ከቀሩ ስንት ረካ አለ ማለት ነው? ዊትሩ ይቅርና እንደው 8 እንበለው 5ን በ8 አባዝተው ትንሽ እየቀነሰ ሊሄድ ይችላል። 4 ከምናምን 4 3 ከምናምን 3 ከግማሽ ና። ስለዚህ ተራዊህ ላይ ጀለድ ሊኖረን ጥንካሬ ሊኖረን ይገባል። ትልልቅ ሰዎች ይሰግዳሉ። እነ ፉላን አላን የ16 የ17 የ20 ዓመት ወጣቶች እዛ ዛፊቱ ስር ቁጭ ብለው ይጫወታል። ጀግና ማለት ጡንቻው ፈርጥሞ በትግል ጊዜ ሰውን አንዴ የሚዘርር ማለት አይደለም። ጀግና ማለት ኢባዳ ላይ የሚሰብር ኢማሙ ሲጀምር አወል ሰፍ አብሮ ባገኘው ሰፍ ቆሞ ኢማሙ እስኪያሰላም ድረስ እዛው የሚቀጥል ማለት። በየመሃሉ ሰዎች ተነስተው የቆሙ እግሩን ዘርግቶ ጨርግዳ ተደግፎ የአላህ ባሮች ቆሞ ሩኩዕ ሊያደርጉ ሲሉ አብሮ ከነሱ ጋር ለሩኩዕ ይሮጣል። የተበተነ እህል ለማንሳት እንደምትሮጥ ዶሮ
ይሄ ስተትም ትልቅ ስተት። ተራዊህ ላይ ኢህራም ሲደረግ ቁጭ ይላሉ፣ ያወራሉ፣ ይለፈልፋሉ፣ ስንት ጥፋት ያጠፋሉ፣ ሰጋጅ ይበጠብጣሉ፣ ሞባይል ጌም ይጫወታሉ፣ አይፓድ ይዘው ይመጣሉ። የአላህ ቤት ላይ ሰው ወንጀሉን ይዞ መጥቶ ወንጀሌን አራግፌ እሄዳለሁ ይላል፣ አሊያ ደግሞ አጅር እጨምራለሁ ይላል። እነሱ የአላህን ቤት ለመጫወት በሶላት መሃል ለመጫወት ጌም መጫወቻ ይዘው ይመጣል። ሲጫወቱ ቆይተው የሶላቱ አካል እስኪመስል ድረስ ኢማሙ ሩኩዕ ሊወርድ አላሁ አክበር ሲል ሮጠው መተው ሩኩዕ ሶላት የላቸው። ከኢማሙ እኩል መሐረም አለበት። ኢማም ሩኩዕ ሲያደርግ አብሮ ሩኩዕ ካደረገ ሶላት ያገኛል የሚባለው ከመጀመሪያ ላልነበረ ሰው ማግኘት ላልቻለ ሰው እዛው ቁጭ ብሎ ሲጫወት ቆይቶ ኢዕራብ አድርጎ ይሁን አሻሂድ ይሄን የሚያደርጉበት ይሄን ስህተት የሚፈጽሙበት ምክንያት ብዙ ሰዎች ከመጀመሪያ ጀምሬ ተቆምኩ ይደክመኛል። ቀኑን ሙሉ ሳይክል ሲያሽከረክሩ እግራቸው አይደክም። ቀኑን ሙሉ ኳስ ሲያንከባልሉ ሲሮጡ እግራቸው አይደክም። ለሶላት ሲሆን ለአላህ ለመቆም ሲሆን ይደክማል። ይሄ አግባብ አይደለም። ወሱነቱ ሱናው ኢጣለቱል ቂራአቲ የሚቀራውን ማስረዘም ነው። ፍረካቲ ኡላ የመጀመሪያው ረካ ላይ አክሰረ ሚነ ታኒያ ከሁለተኛው ረካ ይልቅ የተኛውም ሰላት ላይ ከሁለተኛው ረካ ይልቅ የመጀመሪያውን ረዘም ማድረግ ተወዳጅ ነው። የመጀመሪያው ላይ 2 ገጽ ከቀሩ ሁለተኛው ላይ 1 ከግማሽ መሆን አለ። የመጀመሪያው 2 ተኩል ከቀሩ ሁለተኛው ላይ 2፣ የፊተኛው ላይ 1 ተኩል ከቀሩ ሁለተኛው ላይ 1፣ ብቻ በተወሰነ መልኩ መቀነስ አለበት። 15% 20% ለምሳሌ ቀነስ ማድረግ አለ። ይሄን የሚገለብጡት ሰዎች አንዳንዴ በምክንያት ችግር የለም ግን እንዲሁ በግድ የለሽነት በዘፈቀደ የፊተኛው ላይ በጣም አሳጥረው ሁለተኛው ላይ ማርዘም አግባብ አይደለም። ወአን የጅዐለ አልቂራአተ የሚቀራውንም ማድረጉ ይወደዳል። ፊል ኡኽረየይኒ የኋለኛ 2 ረካዎች ላይ ከሁለት ረካ በላይ ሲሆን አቅሰራ አጠር ያለ ማድረግ ሚነል ኡለየይኒ ከፊተኞቹ ይልቅ ቀድረ ኒስፊ በግማሽ ያክል ወአን የጅዐለ ማድረግም ሱና ነው ይወደዳል። አልቂራአተ ፊል ኡኽረየይኒ የኋላ 2 ረካዎች ላይ ይቀራል ወይ? አዎ አንዳንድ ፉቃሃዎች ዘንድ ይቀራል። ይሄ ነው ማለት የተፈለገ። በመሰረቱ የሚቀራው የፊት 2 ረካዎች ላይ ነው። ከ2 በላይ ረካ ያለውም ላይ አንዳንዴ የመጨረሻ ረካዎችም ላይ ሊቀራ ይችላል። ከተቀራ የመጨረሻዎቹ ላይ የሚቀራውን አቅሰራ አጠር ያለ ይደረጋል። ሚነል ኡለየይኒ ከፊተኞቹ ይልቅ ቀድረ ኒስፊ በግማሽ የፊተኛው ላይ 10 ከቀራ የፊተኛው 2ቱ ላይ 10 እና 8 ከቀራ የኋለኛ 3ኛ እና 4ኛው ላይ 6 እና 5 4 ያደርግ በግማሽ ይቀነስ ማለት። የፊተኛው ላይ 30 ከቀራ የመጨረሻው ላይ ቀድረ ንስፍ ስንት ነው? 15 ይቀር። 10 ከቀራ 5 ይቀር። 8 ከቀራ 4 ይቀር። ይሄ የመጨረሻ ረካዎች ላይ 3ኛ እና 4ኛውም ላይ መቅራት ይቻላል በሚለው ከተካሄደ ነው። ይሄ ከተለያዩ ሱሐቦች ተገኝቷል። በርካታ ሱሐቦች የመጨረሻ ከተሸሁድ አልአወል በኋላ ያሉ 3ኛ እና 4ኛ ረካዎች ላይም ይቀራል የሚል አቋም አላቸው። ኢማሙ ሻፊዒ ረሒመሁላህ ተዓላ እንደዚህ አይነት ቀውል ያላቸው ሲሆን አንዳንዶች ግን አጥብቀው ይከለክላሉ። የቀራ ሰው እንኳን ረስቶ ቢቀራ ስጁድ ሰህው ማድረግ አለበት እስከ ማለት ይደርሳል። በርካታ ሱሐቦች ይቀራል ብለዋል። ኢማሙ ሻፊዒም ሌሎችም አይማዎች ፈቅደዋል። ሁሌ ግን አይደለም፣ አልፎ አልፎ ሐዲስም አለ የሚያሳይ ግን ሐዲሱ ማዕና ላይ ሐሳቡ ላይ ዑለሞች ተለያይተው የተወሰኑ ሱነን ላይ ሱሐህ ላይ አሉ ለዚህ ማስረጃ ሊሆኑ የሚችሉ ግን ፋህማቸው ላይ መድሉላቸው ላይ ነው ልዩነት ያለው። ሆኖም ይቀራል የሚሉ ዑለሞች አሉ። አዎ ትክክል ነው ይቀራል። አንዳንዴ ነብዩ አለይሂ ሰላቱ ሰላም ይቀሩ እንደነበር የሚያሳዩ ማስረጃዎች አሉ። ግን ሁሌ መሆን የለበትም። እያጠረ መሄድ ስላለበት ሶላቱ በተለይ ጀማ ሶላት ሲሆን አይቀራም። ቢቀራ አንድ ሰው ስጁድ ሰህው ማድረግ አለበት እስከ ማለት የደረሰው አሉ። ይሄ አግባብ አይደለም። ቁርአን ነው፣ ምንም ችግር የለም። ዚክር ነው። ሶላት የተደነገገው ለምንድን ነው? ቁርአን ለመቅራት አላህን ለማስታወስ ዱዓ ለማድረግ ቦታው በቆሙበት ቢቀሩ ችግር የለም። ስጁድ ሰህው የሚያስፈልገው ያለ ቦታው ቢቀሩ ነው። ይሄንም ለአቅዋሎች ለቃላት ስህተቶች ስጁድ ያስፈልጋል በሚሉት ከሄደን ያለ ቦታው ቆሞ ፋቲሃ ቢቀራ ነው። አተህያቱ ቢቀራ ቁጭ ብሎ ተሸሁድ ቦታ ላይ ፋቲሃ ቢቀራ ይሄኔ ነው እንደው ለአቅዋል ስህተት መልሶ ከማድረግ ጋር ስጁድ ይደረጋል የሚለው ከተሄደ እንጂ በቦታው በመሰረቱ በሚቀራበት ቦታ ቆሞ ከአሚን በኋላ 3ኛ 4ኛ ረካ ላይ ፋቲሃ ስለቀራ ከፋቲሃ በኋላ ቁርአን ስለቀራ ስጁድ ሰህው አድርግ አጥፍተሃል አይባልም።
قراءة الفاتحة في كل ركعة بيان داندو ركعة لاي فاتحة مقرات وتجب قراءة الفاتحة فاتحة مقرات واجب هنا في كل ركعة بيان داندو ركعة لاي የፊተኛው ላይ ቀርቻለሁና ሁለተኛ ሶስተኛ ያስፈልገኝ ማለት ፋቲሃ በእያንዳንዱ ረክዓ ላይ የሚደጋገም የሶላት ግዴታ ነው። ወይሰኑ ዚያደቱ መጨመር ሱና ይሆናል። አለይሃ ከፋቲሃ ላይ መጨመር الركعتين الأخيرتين የመጨረሻ ረክዓዎች ላይ አይበን እንደዚሁ አህያና አንዳንዴ ፋቲሃን ራሱን መቅራት ዋጅብ ነው። ለብቻው ለሚቀራ ሰው ኢማም ሆኖ ለብቻው ለሚሰግድ ሰው ኢማም ሆኖ ለሚያሰግድ ሰው ምንም ጥርጥር የለም መቅራት ግዴታ። ማእሙምን በተመለከተ ቅድም አብራርተናል። የሚቀራበት ሁኔታ አለ፣ ማይቀራበት ሁኔታ አለ። ፋቲሃን የምንቀራው በእያንዳንዱ ረክዓ ላይ ፈጅር ነው 2 ጊዜ፣ ኢሻ ነው 4 ጊዜ፣ ዙህር ነው 4 ጊዜ፣ መግሪብ ነው 3 ጊዜ፣ 3 ረክዓ ላይ በእያንዳንዱ ረክዓ አይቀርም። በምንም አንድ ቀርቻለሁ ይበቃኛል ጎንበስ ቀና ብቻለሁ አይባል። ፋቲሃን ከጨረሱ በኋላ ሱራ ወይም የተወሰኑ አንቀጾች ይቀራል። ወይሰኑ ዚያደቱ አለይሃ ፋቲሃ ላይ መጨመር ሱና ይሆናል። في الركعتين الأخيرتين የመጨረሻ ረክዓዎች ላይ አይضን እንደዚሁ አህያንን አንዳንዴ ሁሌ ሳይሆን ከፊት መጠኑን የነገሩ አቅሰር ያሉት የሚቀራው መጠን ነው። እዚህ ሁክሙን ነው መቼ ነው የሚቀራው? አንዳንዴ ሶስተኛ አራተኛ ረክዓ ላይም ከፋቲሃ በኋላ ቢቀራ ችግር የለውም። ይሄ ኢማም አዘውትሮት ማሙሞችን የሚያሰላች የሚያስቸግር መሆን የለበትም። ولا تجوز إطالة الإمام إمام ما سرزم ويفقدم بأكثر مما جاء في السنة سنة لا حديث لا كتنقروا يبلته ما سرزم يلبته لمن كتباله فإنه يشق بذلك على من قد يكون وراءه فإنه مكنيات مسجاج يشق يكبدا السجار እንደሆነ ያደርጋል بذلك سنة لا حديث لا كتنقروا بلاي بمقراته على من قد يكون ሊሆን የሚችል ሰው ላይ ወራአሁ ከኋላው ካሉት ሚን ረጁሊን ከቢሪን ፊ ሲኒ የዕድሜው ትልቅ የሆነ ሰውን ሶላቱን ሊያከብድበት ይችላል። አው መሪድን ወይም በሽተኛ ኖሮ በሽተኛን ሊያደክም ይችላል። አው ኢምራአቲን ለሃ ረዲዑን ጡት የሚጠባ ህፃን ልጅ ያላት ሴት ኖራ ሐሳቧ ልጇ ላይ ሊሆን ይችላል። አው ዲ አልሐጀቲ ወይም አስቸኳይ ጉዳይ ኖሮት ሩጫ ላይ ያለ ሰው ሊሆን ይችላል። ዲኑን አስበልጦ ማይተው ነገር ትቶ መጥቶ ሰግዶ መውጣት ፈልጎ ሊሆን ይችላልና ከተፈቀደው በላይ መርዘም የለበት። እንደውም ነብዩ አለይሂ ሰላቱ ሰላም መግሪብ ላይ አልአራፍን ቀርተዋል ኢላ አኺሪ የሚሉ አንዳንዴ ያስረዘሙባቸው ሐዲሶችን ሱሐቦች ከነብዩ ቁርአን መስማት ሁሉም ደስ ይላቸው ስለነበረ ይሄን በእርግጠኝነት ስለሚያውቁ ነው ነብዩ መግሪብ ላይ አዕራፍን የሚያክል ሱራ የቀሩት ብለው። ሱረቱል አዕራፍ ስንት አንቀጽ ነው? 206 አንቀጽ ነው። ኢለማህ ይሄን ሁሉ 206 አንቀጽ ያውም አንዳንድ ዘገባ ነው ሌላ ዘገባ ነው በሁለት ከፈሉት የሚለው እንጂ አንዳንዱ ልቅ ነው ዘገባው መግሪብ ላይ ቀሩት ነው አንድ ረካን የሚመስል። ይሄን ያደረጉት በሁለት ምክንያት፣ አንድ ሱሐቦች ከነብዩ ቁርአን መስማት እንደሚወዱ መቼም እንደማይሰለቹ ደስ እንደሚላቸው ስለሚያውቁ ነው። ሁለት ነብዩ አለይሂ ሰላቱ ሰላም አንዳንዴ የወረዱ ቁርአኖችን በሶላት መድረክ ነበር የሚያሰሙዋቸው። መውረዱን የሚያውቁት እዛ ሲሰሙ አቀራሩንም ከዛ ነው የሚማሩት። እዚህ ለነቢ የተፈቀደውን ይዞ ይሄን መድረክ አንዳንድ ቦታ ላይ መግሪብ ላይ ፈጅር የሚመስልበት ሁኔታ፣ በተቃራኒው ደግሞ ፈጅር ላይ መግሪብ የሚመስልበት አለ። ቀኑን ደስ ብሎት መራጃ ሲያደርጉ ብለው መግሪብን ፈጅር የሚያደርጋለ ፈጅር ላይ ኢዳጃና ኢዳ ዙልዚለት ከርቶ ኢዳ ዙልዚለት አርዱ ዛላ ከርቶ ነው። ሱናው በሐዋ መቀየር የለበትም። ስለዚህ በሱናው መሰረት መሆን አለበት። ከሱናው መውጣት የለበትም። ከኋላው ያሉትን የሹቁ ቢዳሊክ على من قد يكون وراءه ከኋላው ያሉ ሰዎችን ሊያስቸግር ይችላል። ማን ነው ሊኖር የሚችለው? እድሜ የገፋ ሰው፣ እንደዚሁ ደግሞ በሽተኛ፣ ህፃን ያለባት ሴት ልጅ፣ ወይም ደግሞ ሐጃ ያለው ለሐጃ የተራራደ ዲኑን ሶላቱን አስበልጦ ሰግጄሉ ተብሎ የገባ ሰው ሊኖር ይችላልና በተለይ የመንገድ ዳር መስጂዶች በሱናው ልክ ማርዘም አለባቸው። በሱናው ልክ ማሳጠር አለባቸው። ማርዘምና ማሳጠር ለግለሰቦች ግምትና ልኬት የተተዋ አይደለም። ለዚህ ነው ምን አሉ? ولا تجوز إطالة الإمام للقراءة بأكثر مما جاء في السنة በሱና በነብዩ አለይሂ ሰላቱ ወሰላም ቃል ተግባር ከመጣው ማሳለፍ የለበትም። ከማስረዘም አንፃር ከማሳጠር አንፃርም ነብዩ ያሳጠሩት ከነበረው በታች መሆን የለበትም። ምክንያቱም አንዳንዴ በማሳጠር ስም
አላሁ አክበር ብለህ እስትፍታህ አድርገህ ኢህዲነ ሲራጠል ሙስተቂም ስትል ኢማሙ ሰሚዐ አላሁ ሊመን ሐሚደህ ይላል። እንዴት ትሰግዳለህ? አባሮች ነው ጫወታ ነው አሉ። አንዳንድ ትልልቅ የሚባሉ መስጂዶች ላይ ራሱ በተለይ መርካቶ አካባቢ ላይ ተክቢረተል ኢሕራም አድርገህ የአላህ ቤት ነው ያውም ትልቅ ሰው የሚያሰግድበት ብለህ ረጋ ብለህ እስትፍታህ እያደረግህ ሳለ ፋቲሓን ስትጀምር አንድ አንቀጽ ስትቀራ ስጁድ ይወረዳል። ያቺን አንቀጽም ከግማሿን ሳትጨርሳት ሰሚዐ አላሁ ሊመን ሐሚደህ ይባላል። አንድ አንቀጽ ጀምር ብትል ስጁድም ያልፋል። ከዛ ከማሙምነት ትወጣለህ። አንዴ አይደለም ሁለቴ አይደለም በተደጋጋሚ ነው። የሥራ ሰፈር ነው ይሉሃል አንዳንዶች። አይ ኢማሙ ስለሚያማው ነው ይሉሃል። خلاص ኢማሙ ካመመው አላህ ይሽፊህ ከኋላ ከጀረዘ የማሙሞችን የሰጋጆችን ሶላት በሚያበላሽ ልክ ለኢማም ተብሎ መታጠር የለበትም። እስኪሻለው ድረስ ሌላ ሰው ያስገድ። ጭራሽ ካልተቻለ በአንዳንድ መተቦች መሰረት ቁጭ ብሎ ያስገድ። ከኋላ ያሉት ቆሞ ይስገዱ፣ ቁጭ ብሎ ይስገዱ፣ ሌላ ጉዳይ ነው። ሁለቱም አለ። እንደዚህ አይነት ሶላት ሲሰገድ ያየ የዱንያ ሰው ቤቱ እንዴት ነው የሚሰግደው? አንዳንድ መስጂዶች ላይ እንዳልኳችሁ የሙባለጋ አይደል በትክክል ያለ ነው። አልቻልኩም ጠይቅ ያለው ዛሬ የሆነ ነገር ተፈጥሮ ነው ሁሌም እንደዚህ ነው። ኧረ ሁሌም እንደዚህ ነው። ለምን? ኢማሙ ስለሚያምኑ። ለምን? የሥራ ሰፈር ስለ ታዲያ እዚህ እንደዚህ ሲሰገድ ያየ የሥራ ሰው ነጋዴ ቤቱ እንዴት ነው የሚሰግደው? ቢያንስ እንኳ በጀማ ሲሰገዱ እኮ ሰዎች የሚማሩት ነገር አለ። ከዚህ አንዱ ጡማኒናን ይማራል። ኢማሙ አስሮ ይዛቸው ምንም እንኳ አስሮ መያዙ ከተፈቀደው በላይ መሆን የሌለበት ከመሆኑ ጋር እዚህ ማሳጠርም በሱናው ልክ ነው። አስረዘማችሁ ላሉ አንዳንድ ሰዎች የመጡ ያናግራል። በማን እይታ ነው የረዘመው? እኛ ቆይታችን ከፍም ዝቅም ምንለካው ከፍ ብሏል ዝቅ ብሏል ምንለው በነቢ ሰለላሁ በሐዲሱ ፉቃሃዎች በገለጹት የነቢ አስተጋገር ነው እንጂ የሆነ ቦታ ላይ በጣም የሚረዝም አይተን የኛን አጠረ ወይም ደግሞ ሌላ ቦታ በጣም የሚፈጥን አይተን የኛ ረዘመ በእኛ እይታ መሆን የለበትም። እይታችን የእውቀት የፊቅህ መሆን አለበት። አልጀህሩ ወልኢስራሩ ቢልቂራአ ድምፅ ጮክ ማድረግና ድምፅ ማጥፋት ሶላት ውስጥ በሚቀራበት ጊዜ መቼ ነው በድምፅ የሚቀራው? መቼ ነው ያለ ድምፅ የሚቀራው? ወየጅሀሩ የሚሰግድ ሰው ድምፁን ጮክ ያደርጋል። ቢልቂራአቲ በሚቀራበት ጊዜ ፋቲሓም ይሁን ሌላ ፊ ሶላት ሱብሒ የሱብሕ ሶላት ላይ ወልጁሙዓቲ ጁሙዓ ላይ ወልዒደይኒ ሁለቱ ዒዶች ላይ ወልእስቲስቃኢ ለዝናብ ልመና ከአላህ ዝናብ ለመለመን የሚሰገድ ሶላት ላይ ወልኩሱፊ የፀሐይ የጨረቃ ግርዶ በሚፈጠርበት ጊዜ የሚሰገድ ሶላት ላይ ወልኡለየይኒ የፊት ሁለት ረካዎች ላይም ሚን ሶላት አልመግሪቢ ወዒሻ መግሪብና ዒሻ ላይ በእነዚህ ላይ በድምፅ ይቀራ። ወዩሲሩ ቢሃ ፋቲሓንም ይሁን ሌላውን ሲቀራ ደግሞ ድምፅ ያጠፋል። ፊ ሶላት ዙህሪ የዙህር ሶላት ላይ ወልዐስሪ ዐስር ላይ ወፊ ሳሊሰቲ ሶስተኛውም ረክዓ ላይ ሚን ሶላት አልመግሪቢ መግሪብ ስንሰግድ ወልኡኽረየይኒ የመጨረሻ ሁለት ረካዎችም ላይ ሚን ሶላት አልዒሻ የዒሻ ሶላት እዘን ይህ ምንቀራውን ሶላት ውስጥ ምንቀራውን ፋቲሓም ይሁን ከፋቲሓ በኋላ ያለን ቁርአን በምን መልኩ መቅራት እንዳለብን የሚገልጽ ነው። በመሰረቱ ጃህርም ይሁን ስር ማድረግ ሱና ይሄ ወሳኝ ነጥብ ነው ያዙ። በመሰረቱ ሶላት ውስጥ የሚቀራውን ነገር በጃህርም ይሁን በስር መቅራት ሱና ምን ማለት ነው? የቀኑን በድምፅ ቢቀራ የማታውን ያለ ድምፅ ቢቀራ ወንጀል ሰራህ አይባል ወይም ዋጅብ ተውክ አይባል። ግን ኺላፈል አውላ ነው መሆን የሌለበት ነገር አድርገሃል ይባል። የዙህርን እየሰገደ አንድ ሰው ድምፁን ጮክ አድርጎ ሌሎችን በማይረበሽ መልኩ ቢቀራ መግሪብ ዒሻን ያለ ድምፅ ቢቀራ ሶላቱ ጎደል አይባል ዋጅብ ተውክ አይባል። ግን ኺላፈል አውላ መሆን የሌለበትን ተመራጩን ሱናውን ተተሃር ይባል። ታዲያ ሱናው ጃህር የሚደረግበት አለ ድምፅ ጮክ ተደርጎ የሚቀራበት ያለ ድምፅ የሚቀራ አለ። ማን ናቸው እነዚህ? ጃህር የሚደረገው ሶላት አልፈጅር ላይ ጁሙዓ ላይ ሁለት ዒዶች ላይ እስቲስቃና ኩሱፍ ላይ የፀሐይና የጨረቃ ግርዶሽ ሲከሰት የሚሰገድ ሶላት ነው። ኩሱፍም ኹሱፍም ይባላል። አንዳንዶች ኹሱፍ ለጨረቃ ነው ኩሱፍ ለፀሐይ ነው ብለዋል። ችግር የለም። እነዚህ ሶላቶችም ላይ በድምፅ ይሰገዳል። ወልኡለየይን ሚን ሶላት አልመግሪብ ወልዒሻ ይታወቃል። መግሪብና ዒሻ ላይ የፊተኛ ሁለት ረካዎች ላይ ባይሆን የጨረቃ ከሆነ የሌሊት ሶላት ስለሚሆን የጨረቃ ግርዶሹ የሚታየውን በማታ ስለሆነ በድምፅ የኩሱፍ ሲሆን የፀሐይ ግርዶሽ ሲሆን ደግሞ በቀን ስለሚሆን ያለ ድምፅ የሚሉ ፉቃሃዎች አሉ። ወዩሲሩ ቢሃ ያለ ድምፅ ደግሞ የሚቀራው መቼ ነው? ዙህር ላይ ዐስር ላይ መግሪብ የመጨረሻው ረካ ላይ ዒሻ የመጨረሻው ሁለት ረካዎች ላይ ነው። ጃህር ማለት በሚያስፈልገው ልክ አብሮን ለሚሰግደው ሰው የሚያስፈልገውን ያክል ጮክ ማለት ማለት ይሄ ላይ ልብ መባል አለ። ጃህርም ላይ ወሰንም ያልፉ ሰዎች አሉ።
ዩሲሩ ሲባል ደግሞ ያለ ድምፅ ተብሏልና ብለው ከንፈራቸውን ግጥም አድርገው ሶላት ሰገድኩ የሆኑ ሰዎች ይሄ ሶላት ያበላሻል። የመጨረሻው ከተክቢር ጀምሮ እስከ ተስሊም ምንም ከንፈሩ ማያንቀሳቅሷል ምንም አይደለም። አላሁ አክበር ሲል ባን የተክቢረተል ኢህራምን ባ ብሎ ያላለ ሰው ሶላት ውስጥ አልገባም። ቢያንስ ለራሱ ማሰማት አለ። ለራሱ የሚያወጣውን ድምፅ አላሁ አክበር ሲል የሚያወጣውን ድምፅ ለራሱ ለጆሮ ማሰማት አለ። ይሄ ለግሉ የሚያሰማው አልፎ ግራ ቀኝ ያለውን ሰው መረበሽ የለም። አንዳንዴ ሶስተኛው ሶፍ ላይ የሚሰግድ ሰው አወል ሶፍ ያለ ኢማምን ይበጠብጣል። በተለይ ሑሩፍ ተስፊርን ሲያወጣ እንደ ወፍ ሲያሉ የሚበጠብጡ ሰዎች አሉ። ሂስተት ስለዚህ ያለ ድምፅ የሚቀራው ላይ ሁለት ነገር ልብ ማለት አለብን። አንደኛ ለራሳችን ማሰማት አለብን። ሁለተኛ ከንፈራችን መንቀሳቀስ አለብን። የከንፈር ፊደሎች ከከንፈር መውጣት፣ የምላስ ፊደሎች ከጥርስ ከምላስ መውጣት አለባቸው። አፉን ግጥም አድርጎ ሶላት ሰግዶ የጨረሰ ሰው ሶላት አልሰገደም። ይሄ በዛሉ ሰዎች ዘንድ ዝም ብሎ ምን ያረከ ነው እላቸዋለሁ። አንዳንዴ ምንም ረጅም ሰዓት ስታያቸው በዛ ላይ የአይን መንቀሳቀስ ግራ ቀኝ ማየት ከተጀመረበት እያሰቡ ይመስላል። ቆም አሪያው እየተጫወቱ ይመስላል። ጃህሩ ላይ ደግሞ በልክ መሆን አለ። ኢማም እንኳን ሲያሰግድ ከልክ በላይ መጮህ የለበትም። የሰዎች ጆሮ እስኪረበሽ ድረስ መጮህ የለባቸው። አንዳንዴ መደበኛው ጀማ ካለቀ በኋላ የሚመጡ ሰዎች አሉ። ከኋላ የሚያሰግዱ ለመላው መንደር የሚያሰሙ ይመስላል። ውስጥ ያለ ሰው ዝክር ማለት አይችልም። ባዲያ መስገድ አይችልም። ይሄ ምስት ሁለት ሰው ነው ያለው፣ ለሁለት ሰው የሚበቃ ቀራ። ሶስት ሰው ነው ያለው፣ ትንሽ ጨምር። አንዱ ሰፍም ሁለት ሰፍም ጨምር። ወላ ተጅሀር ቢሶላቲከ ወላ ቱኻፊት ቢሃ ወብተጊ በይነ ዛሊከ ሰቢላ። ሶላት ላይ አብዝተህ አትጩህ፣ አብዝተህ ዝቅ አትበል፣ መካከለኛ አድርግ ተብሏል። ተመልከቱ። በሁሉ ነገር ቁርአን መልካም እኮ ነው፣ ኸይር እኮ ነው። ብቻ ምን ችግር አለ? አይ ችግር በልክ አድርግ ብሎ አላህ ደወስተምሮ ወየጁዙ ሊልኢማሚ ለኢማም ይፈቀድለታል አን ዩስሚዐሁም ለማሙሞች ማሰማት አልአየተ አንቀጾችን አንድ አንቀጽ ሁለት አንቀጽ በመርዳት ሳይሆን አልአየተ አንድን አንቀጽ እንዲህ መሀል ላይ አንቀጽን የተወሰነ ክፍል አህያንን አንዳንድ ጊዜ ፊሶላት ሲርያ የስር ሶላት ላይ ቢሆን በመሰረቱ የስር ሶላት ላይ የቀን ሶላት ላይ የመጨረሻዎችም ሁለት አንድ ረካ ላይ ያለ ድምፅ ነው የሚቀራው። የስሩም ሶላት ላይ ቢሆን አንዳንዴ ኢማም አንድ አንቀጽ የአንድ አንቀጽ ግማሽ መሀል ላይ ቢያሰማ ጥሩ ነው። አንዳንዴ ይሄን ያደርጉት ነበር ነብዩ ሰለላሁ ዐለይሂ ወሰለም። ዙህር ላይ ድምፅ አይወጣም። ከዙህር በኋላ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ረዘም ያለ ይቀሩ ነበር። አልፎ አልፎ ብዙ ጊዜ መካከለኛ ነው፣ አልፎ አልፎ ረጅም ይቀሩ ነው። መዲና ጫፍ ድረስ ሄዶ ይመጣ ነበር። አንዳንድ ሰው መዲና የነቢ መስጂድ ላይ ሶላት ተጀምሮ እሱ ቤቱ የመጨረሻ መዲና ወጣ ብሎ ዳር ላይ ሆኖ ቤት ሄዶ ዱዓ አድርጎ ልብስ ቀይሮ መጥቶ ይደርስ ነበር። ይሄም ቅድም እንዳልኳችሁ መግሪብ ላይ አራፍ እንደቀሩት አልፎ ብሎ የተከሰተ ነገር 30 20 ምናምን አንቀጽ አንዳንዴ ሊቀሩ ይችላል። ስለዚህ ሲቀሩ በዚህ መሃል የሚቀሩትን አንድ አንቀጽ ጣል ያደርጋል ያሰሟቸው። የረሳም ካለ ቅራ ማለት ነው። ወአመል ዊትሩ ወሶላቱ ሌይሊ ዊትርና የሌሊ ሶላት ፈዩሲሩ ፊሃ ታራ ፈዩሲሩ ያለ ድምፅ ይቀራል። ወየጅሀሩ ታራ አንዳንዴ በድምፅ ይቀራል። ወየተወሰጡ መካከለኛ ደግሞ መሆን አለበት። ፊ ረፍዕ ሰውቲ ድምፅ ማንሳቱ ላይ የሌሊ ሶላት ሲሰገድ የግል ቤት ውስጥም ቢሆን አንዳንዴ ያለ ድምፅ መቅራት ተወዳጅ፣ አንዳንዴ በድምፅ መቅራት ተወዳጅ። ድምፅ አውጥቶ በድምፅ በሚቀራበት ጊዜ የተወሰጡ ፊ ረፍዕ ሰውት ድምፅ ጮክ ማድረጉ ላይ መካከለኛ ይሆናል። አጠገቡ የተኛ ሰው ካለ መረበሽ የለበት። አጠገቡ ያለን ሰው ለማንቃት በመጠኑ ድምፅን ጮክ ቢያደርግ ችግር የለውም። ዑመር ያደርጉ እንደነበር አቡበክር ዝቅ ብለው ይቀሩ ነበር። ዑመር በጣም ጮክ ብለው ይቀሩ ነበር። ነብዩ ሁለቱንም አይተዋቸው ጠየቋቸው። ለምንድን ነው አቡበክር ዝግ ብለህ የምትቀራው ሲሏቸው እኔ ማናገረው ጌታዬ ይሰማል አላቸው። ባልጮህም ይሰማል። ስለዚህ ብዙ ጮክ ማለት አላስፈለገም አሉ። ዑመር ደግሞ በተቃራኒ በጣም ጮክ ብለው ይቀሩ ነበርና ካጠገቤ ያለ እንቅልፋምን ልቀሰቅሳ። ብዙ ጊዜ የእሳቸው ስራ እንደዚህ ነው። ስለዚህ ዑመርን አሏቸው ትንሽ ቀንስ፣ አቡበክርን ትንሽ ጨምር። ወሰጠየ ፊ ኩል ሸይ በሁሉም ነገር ሚዛናዊነትን መካከለኝነትን የሚያስተምር ሸሪዓ ነው ያለን። አቡበክር ሆይ ትንሽ ጨመር አድርግ፣ ላንተም ለንቃት ይሆናል፣ አጠገበም ያለ ሰው ይነቃል። ዑመር ሆይ ትንሽ ቀንስ አድርግ ተብሏል። ለጤንነትም ጥሩ አይሆንም። አብዛኛው ትኩረት ጭንቀት ድምፅ መሆን የለበትም። የሚቀራው ነገር ልብ ላይ ጠብ ማለቱ ላይ ነው ትኩረት መደረግ ያለበት። ተርቲሉል ቁርአን ቀጥሎ ከሚቀሩ ነገሮች ያለውን አህካም ካየን በኋላ የሚቀራውን ቁርአን ራሱን አቀራሩን በተመለከተ ወሱነቱ ተርቲሉል ቁርአን የቁርአን አቀራር ወሱነቱ ሱናው አን ዩረቲለል ቁርአን ሶላት የሚሰግድ ሰው
ቁርአንን መቅራቱ ነው። ተርቲላ በተርቲል መቅራት ምን ማለት ነው? ተርቲል ማለት ረጋ ብሎ መቅራት ማለት ነው። ለእያንዳንዱ ፊደል ሐቁን እየሰጡ ረጋ ብሎ መቅራት ማለት ነው። ላ ሀዘን ወላ አጀላ እያነበነቡ እያከታተሉ ወላ አጀላ እየቸኮሉ ሳይሆን ሀዝ ማለት ዝም ብሎ እየበተኑ መሄድ ማለት ንባብ ላይ መፍጠን ማለት ማከታተል ማለት የሚቆምበት ቦታ ላይ አለማቆም ኢኽፋ የሚደረገው ላይ አለማድረግ ወለይሰ ፊል ቁርአን ሚን ወቅፊን ወጀብ ወላ ሐራሚን ገይረ ማ ለሁ ሰበብ ተብሏል። ሰበብ ካለ መቆም ግዴታ ሊሆን ይችላል። የሚቸኩሉ ሰዎች ዝም ብለው ይሄዳሉ። ኢነማ የስተጂቡ ለዚነ የስመዑን ቁም። እንደዚህ በዚህ መልኩ ወቅፍ ላዚም ያለባቸዋል። የሚሳበውን ሳብ ኢኽፋ ኢድጋም የሚደረገውን አድር የሚለየውን ለይ። ይሄን ካላደረግ ሀዝ ይባላል። ዝም ብሎ ያከታተሉ ማንበብ ማለት አጀለ ቢያፈራርቁም ቢለያዩ መቸኮል ከልክ በላይ መቸኮል አግባብ አይደለም። በል ቂራአተን ሙፈሰራ የተፈሰረ የተብራራ አቀራር መቅራት ይወደዳል። ሐርፈን ሐርፋ ያንዳንዱን ፊደል የዘረዘሩ ያንዳንዱን ቃል የመነዘሩ ፊደሉን እርስ በርስ አጨፍልቀው ፊደል እየጨፈለቁ የሚቀሩ ሰዎች አሉ። በተለይ ተቀራራቢ የሆኑ ፊደሎችን ጨፍልቀዋቸው ያልፋል። አይጨፈለቅም፣ ኢድጋም አይደረግም፣ ኢኽፋም አይደረግም። ሐርፈን ያንዳንዱን ፊደል ያንዳንዱን ቃል የለዩ ረጋ ብሎ መቅራት ያስፈልጋል። ወዩዘይኑ አልቁርአነ ቢሰውቲሂ ቁርአንን ይበልጥ በድምፅ ለማስዋብ እየሞከሩ ቁርአን ራሱ ውብ ነው። ያቀራር ህጉን የጠበቀ መልካም ድምፅ ሲጨመርበት ደግሞ ይበልጥ ያምራል፣ አኺራን ያስታውሳል። ወየተገና ቢሂ ቁርአንን በጉና በተፈጥሮ ዜማ መልካም ድምፅ መቅራት ይወደዳል። ፊ ሁዱድ ነገር ግን ድንበር አለው። በድንበሩ ልክ አልአሕካም አልማዕሩፈቲ በሚታወቁ ድንበሮች ልክ ከዛ ሳያልፉ عند أهل العلم بالتجويد የተጅዊድ እውቀት ባለቤቶች ዘንድ በተፈቀደው በተቀመጠው ድንበር ልክ ከዛ ሳያልፉ ድምፅን ለማሳመር በሚል ከልክ በላይ መሳብ ማይሳበውን መሳብ ጉና የሌለበትን ጉና ማድረግ መኖር የለበትም። አንድ የተፈቀደው ጉና የተፈቀደው መድም ቢሆን በሐዱ መቆማል በድንበሩ መቆም አለበት። አልሐምዱሊላሂ ረቢል ዓለሚን ምን ሰዎች ዓለሚን ምን መድ ነው የለም። ከሁለት በላይ መድ የለም። የሆነ ድምፅ ይሰማሉ፣ የሆነ አቀራር ማስመሰል ይፈልጋሉ። የሚቀበሉት እስከነ ስህተቱ አልሐምዱሊላሂ ረቢል ዓለሚን ገለጥ አልሐምዱሊላሂ ረቢል ዓለሚን ሁለት ሐረካ ይበቃል። ሌሎችም መድ ጠቢዒ ከሁለት በላይ መሳብ ማይቻለው መድ አራት ማድረግ አምስት ማድረግ ስድስት ማድረግ አይቻልም። ኢድጋም ወና ወደ ፊደልነት መቀየር የለበት። ፊደል የሚሳበው ያክል መሳብ የለበት። ወላ የተገና እንደ የተፈቀደውንም ያክል ቢሆን እንደው ቁርአንን ያዜመ በመልካም ድምፅ ሲቀራ ዜማን መጠቀም የለበትም። ምን አይነትን አላ አልአልሓን አልሙብተደዓ ከጊዜ በኋላ የመጡ ቢድዓ የሆኑ የድምፅ ዜማ መንገዶችን ተከትሎ አልሓን ብሎ ማለት የሙዚቃ ቅኝት አንድ ግጥም ሚዜምበት መንገድ ማለት አንድ ሰው ግጥም ይገጥማል፣ ሌላኛው ዜማ ያበጅለታል። በምን መልኩ መዘፈን እንዳለበት ያመቻቻል። ይሄ አልሓን ይባል የታወቀ ነው። የሙዚቃ ቅኝት በመባል ይታወቃል። ለቁርአን እንደዚህ አይነት የንባብ ቅኝት የቲላዋ ቅኝት ተብሎ መቃማት ተብሎ የዘፈን ቃናዎችን ወደ ቁርአን ያመጡበት ሁኔታ አለ። ልክ ዘፋኞች ሲዘፍኑ የሚጨምሩት የሚቀንሱት የሚወጡት የሚወርዱት ነገር አለ ድምፅ ላይ። ቁርአን በዚህ መልኩ የሚቀሩ አሉ። አበደን ይሄን ቁርአን ውስጥ ማስገባት ሐራም ወንጀል። ቁርአን በተፈጥሮ ነው መቀራት ያለ። የዘፋኞች መቃም ውስጥ ሳይገቡ በዛ ሳይገደው አንዳንዴ በተፈጥሮ አንድ ሰው ሊቀራ ይችላል። ሄዶ ከነዚህ ድምጾች ጋር ሊገናኝ ይችላል። ግን ተምረውት መስጂድ ውስጥ ያሰለጥናሉ። ያን አንዳንድ መስጂድ ውስጥ የሙዚቃ ቅኝቱን ቃናውን በዚህ መልኩ ለዚህ አይነት ድምጽ የሚመቸው ይሄ ነው፣ ይሄ መቃም ነው፣ ለአንተ የሚመቸው ይሄ መቃም ነው ያሉ ሲካ፣ ሶባ፣ ሂጃዚ፣ መቃም አልኢራቅ ኢላ አኺሪ። አሁን ላይ ያለው ሰው ያለ ተፈጥሮ ያለ ድምጽ ተሰጥኦ አንዴ የሱዳን አንዴ የግብፅ አንዴ የቱርክ አንዴ የገሌ ያሉ መንከራተቱም ሰዎችን መለማመጃ ማድረጉም አግባብ አይደለም። ከሱ ጋር መጀመሪያው ረካ ሲጀመር ሱደይስ ነው፣ መሃል ላይ ሹረይም ነው፣ ሁለተኛው ላይ የዐዋዝ አልጁሃኒ ነው፣ ሶስተኛው ላይ ፈደይሲ ነው፣ አራተኛው ላይ ማን ነው፣ አምስተኛው ግራ ይለዋል። ጫፍጫፉን የሰሙ ሰዎች ይሄ ማን ይሆን እያሉ ቁርአኑን ማድመጥ እንዳይችሉ ያደርጓቸው። ይሄ ከመሰል አንፃር ይቻላል አይቻልም
ውዝግብ ያለበት ጉዳይ ነው። ረመዳን አካባቢ ላይ የወጣው ቁርአን የህይወት ብርሃን የሚለው መጽሐፍ ላይ ራሱን የቻለ ርዕስ ተደርጎ በትንሹም ቢሆን ተዳስሷል። የሚቻልበት ሁኔታ አለ፣ ግን መስፈርት አለ። ከተፈጥሮ ጋር የሚሄደውን አንድ ድምፅ ምረጥ እንጂ ቀደም እንዳልኳቸው በጣም የሚያታግል ድምፅ ይጀምራሉ፣ ሲደክማቸው ይወርዱና ሌላ ይቀይሩ። ሰው ያልተሰጠውን ነገር የኔ ነው ማለትም የለበትም። በጣም ካንተ በብዙ እጥፍ የራቀን ድምፅ አስመስለህ ለመቅራት የምታደርገው ጥረት ተነጥቶ ውስጥ ያስገባል። ሰውም ይገምታል፣ ለጆሮም ይሰቀጥጣል። በድምፅ ኃይል ሳይሆን ሰውን መምከር ያለብን ከቁርአኑ ጋር ባለው መልእክት ነው። የቁርአኑ ተአሲር ነው ሰዎችን መግዛት ያለብን። አኺር ዘመን ላይ ሰዎች አንድን ሰው ሊያሰግዳቸው ያስገቡታል የበለጠ አላህን ስለሚፈራ የበለጠ ሱናን ስለሚያውቅ የበለጠ ዒልም ስላለው ሳይሆን መርጠው ያስገቡት ድምፅ ስላለው ሊዘፍንላቸው ዘንድ ይሆናል ብለዋል ኢማሙ ማሊክ። አኺር ዘመን ላይ ሰዎች ይመጣሉ አሰጋጅ የሚመርጡት በዒልም በዲን በልጦ ሳይሆን በድምፅ ስለሚበልጥ ያስገቡታል ሊዘፍንላቸዋል፣ ሊያዜም ዜማ መስማት ፈልግ። ይሄ ኸለቅ ነው። ስለዚህ ቁርአንን ማሳመር አዎ ሱና ነው፣ ተወዳጅ ነው። ግን ማሳመሩ ላይ ከልክ በላይ መሳብ፣ ማይሳበው መሳብ፣ ማይረዝመው ማስረዘም መኖር የለበትም። ተገኒውም ይሄ ዜማውም የሙዚቃ ዜማ መሆን የለበትም፣ ቅኝት መሆን የለበትም። ወላ ዐለል ቀዋኒን አልሙሲቂያ የሙዚቃን ህግ በመከተልም መሆን የለበትም። ያቀራር የራሱን ህግ ተከትሎ ነው መሆን ያለበት። አልፈትሑ ዐለል ኢማም ኢማም ሲሳሳት ማረም ማስታወስ። ኢማም ሲሳሳት ቁርአን ላይ ፈትሕ ማስታወስ፣ የተዘጋበትን በር መክፈት ማለት። ወዩሽረዑ ይፈቀዳል ሊልሙቅተዲ ከኋላ ለሚሰግድ ሰው ወንድ ከሆነ ወንዶች ጋር፣ ሴት ከሆነች ሴቶች ጋር፣ አልያ ደግሞ ማህረሟ ከሆነ ችግር የለውም። አንየተቀሰዳ ማሰብ አስቦ መቅራት አልፈትሐ ዐለል ኢማም ኢማም ተዘግቶበት የነበረውን መክፈት፣ ረስቶት የነበረውን ማስታወስ፣ ቆሞ የነበረውን ማስቀጠል ይፈቀድለታል። መቼ ነው ግን ይሄ? ኢዘር ቱጀ ዐለይሂ ከተቀላቀለበት ከተዘጋበት ፊል ቂራአቲ ቁርአን እየቀራሳል። ይሄ ምንድነው? ዩሽረዑ አሉ አክብቡበት። ዩሽረዑ ዋጅብ ነው አላሉ፣ ሙስተሐብ ነው አላሉ፣ ሱና ነው አላሉ። ዩሽረዑ ቢያደርግ ወንጀል ሰርቷል አይባልም ማለት ነው። ዩሽረዑ ማለት የተፈቀደ ተግባር። ስለዚህ ኢማሙ ቢሳሳት ዝም ብትል ወንጀለኛ አትሆንም። ፋቲሓ ላይ ካልሆነ በስተቀር ፋቲሓ ላይ ብቻ ነው ማረም ዋጅብ የሚሆን። ኢማም ሲሳሳት ማረሙ ግዴታ የሚሆነው ሱረቱል ፋቲሓ ላይ ብቻ ነው። ከዛ ውጭ መሽሩዕ ነው። መሽሩዕ ማለትም ማለት ነው የተፈቀደ ተግባር ነው። ዋጅብ ነው፣ ሱና ነው እንኳን እዚያ ደረጃ ማለት መስፈርትም አለው። ይሄን የተረዳ ሰው አይረብሽም። አንዳንዴ ኢማም ያሰገደ ደክሞት ሊተነፈስ ሲቆም ሰዎች ለማረም ሲቸኩሉ እናያለን። አቆሞ ሩኩዕ ለማድረግ ወደ ማቆም እየሄደ እሱ ጨርሷል። ሩኩዕ ለማድረግ እያቆመ ነው። የተሳሳተ መስሏቸው ይፈርሳል። መስፈርት አለው። አስፈላጊ ሲሆን ከኢማም አጠገብ ያለ ሰው ኢማሙ መሳሳቱን ካረጋገጠ እሱም ለኢማሙ የጠፋው ሱራ የቱ ሱራ እንደሆነ በእርግጠኝነት ካወቀ ይህ ሁሉ መስፈርት አለ። ለዚህ ነው ወይን ካነ ፊ ሰነዲሂ ከላም ከዓሊ ብን አቢ ጣሊብ እንደተነገረው ኢዘ ስተጥዐመከ አልኢማሙ ፈአጥዒምሁ ይላል። ኢማም አጉርሰኝ ካለህ አጉርሰው። አጉርሰኝ ካላለህ እዛ ሂድ ዝም በል። ምን ማለት ነው አጉርሰኝ ማለት? ጠፍቶብኛል ንገረኝ ካለህ ማለት በምንድን ነው የምታውቀው? ጸጥ ካለ መደጋገም ላይ እስካለ ድረስ አይቻልም። ዝም በል። ከተዘጋበት ነው መሄድ ማለፍ ካልቻለ እሱ ለመክፈት እየሞከረ ነው። አንተ እኔ እከፍትልሃለሁ ብትል ያልጠሩት ቦታ ላይ ቤት ብሎ ይመጣል። ሞኛ ሰው ሲጠሩት ነው መውጣት ያለው። አንዳንዴ የሕፍዝ ችሎታን ለማሳየት ከጓደኞቻቸው ጋር ለመወዳደር ይሄ የሚያደርጉ ሰዎች አወል ሰፍ ካሉ 5 6 7 8 ሐፊዞች አደብ ጠብቀው ዝም ብለው የሱን ዝምታ እየጠበቁ ከኋላ ያለ ሰው ሲያርም ሰማ። በል አንዳንድ መዝሀቦች በተለይ አንዳንድ ሻፊዒዎች ድምፁ ኢማሙ ጋር እንደሚደርስ እርግጠኛ ሳይሆን ኢማሙ የተሳሳተውን ጮህ ብሎ የቀራ ሰው ሶላቱ ይበላሻል ይላል። እንደዚሁ ደግሞ ወዩሽረዑ ሊልሙቅተዲ አን የተቀሰደ አልፈትሐ ሲቀራ ዝም ብሎ ኢማሙ ረስቶት ነው እኔ እኮ ይሄን አውቀዋለሁ በሚል ብቻ አንቀጹን ዝም ብሎ መቅራት የለበትም። ድምፄ ኢማሙ ጋር ደርሶ ኢማሙ የረሳውን እንዲያስታውስበት የጠፋውን እንዲያገኝበት በሚል ንያ መሆን አለበት እንጂ ፊት ለፊት ያሉት ጉዳዩን ክፍተቱን ከመሸፈናቸው ጋር ከኋላ ያለ ሰው
ሱራውን ስለሚያውቃት ብቻ ደጋግሞ ቢቀራ አልተፈቀደም። ያልተፈቀደ ያደረገው ለዚህ ነው ተቀሰደ ያሉት። ፈትህ ሲያደርግ ሲያስታውሰው የተዘጋውን ሲከፍትበት ኢማምን ማገዝን ነይቶበት መሆን አለበት። ታዲያ ይሄ ድምጽ እንደሚደርስ እርግጠኛ መሆን አለበት፣ መጠበቅ አለበት። የሰው ልጅ ዓቂል መሆን አለበት በሚያደርገው ነገር ሁሉ። መስጂድ ውስጥ ካሉ ሰዎች ሁሉ ከኔ ውጪ ሐፊዞች የሉም ወይ? ከኢማም ኋላ ሰዎች የሉም ወይ? ከኢማም ቅርብ ሰዎች እነሱ ዝም ብለው እኔ ለምንድን ነው የምንቀለቀለው ማለት ነው። በተለይ ረመዳን ላይ አንዳንድ አካባቢዎች ላይ ያሲን ሲቀራ ኢማሙ ላፍታም ከቆመ ማለት አይችልም። ተንም ካቢሉ እንደምንም መቅደም አለበት እንዳይቀደም መስጂዱ ይበጠበጥ። በየቀብሩ የለቅሶ ቤቱ የሚቀሩ ሰዎች የሚበዙበት አካባቢ ማለት ሱረቱል በቀራ፣ አልአንዓም፣ አሊ ዒምራን፣ አልዙመር፣ አሩም ቢቀራ 30 ደቂቃ ቢቆም የሚያግዝ አይኖርም። አላሁ አዕለም ኢላ ማ ረሒመላህ። ያሲን ተቀራ ግን خلاص ያሲን ንፍሮ ገንፎ የሚበላበት ስለሆነ ቀብር ላይ የሚቀራ ስለሆነ አብሮ ይቀራል። ተግባሩ ቢድዓ ከመሆኑ ክልክል ከመሆኑ ስለዚህ ኢማም ሲሳሳት ማረም ህግ አለው፣ ደንብ አለው፣ ስርዓት አለው። አንደኛ የሚያረመው አካል እርግጠኛ መሆን አለበት። ሁለተኛ እርግጠኛ መሆን ያለበት ምን ላይ ነው? ኢማሙ የተሳሳተው እኔ ራሱን ነው ወይ ማውቀው? ምክንያቱም አንዳንዴ ኢማሙ 100% እርግጠኛ ነው፣ ማሙም ከኋላ ድርቅ ብሎ እንደ ብረት ልክ አይደለም ብሎ ሊመለስ ይመጣበታል። የራሱን ደካማነት ማያይ ኢማሙ የጀመረው አንድ ሱራ ነው፣ ጥሩ የሄደ ነው። እሱ ግን ሌላ ሱራ ይመሳሰልበትና የተሳስተሃል። ጎበዝ ኢማም ከመሆኑ አንዳንዴ የተመደበ አራሚ ከመኖሩ በኋላ አራሚ አለ። ሁሉም ሰው ሐሳቡ እዛ ላይ ከሚሆን አንድ መደበኛ ሰው ያርም ተብሎ ይተዋል። ይሄ ነው የሚሻለው። 5፣ 6፣ 10 ሐፊዞች ሊኖሩ ይችላሉ። ሁሉም አሁን ባሁን ኢማም ሊሳሳት ይችላል ያሉ ኢማሙን የተከታተሉ ቃላት ላይ ከሚመሰጡ ተደቡር ላይ መመሰላቸው ይሻላል። አንዳንድ ሰው ቁርአን ይዞ ይከታተል፣ ለሱ ይተዋል። ከኋላ ኖሮ አደብን ጥሶ ከሚያርመው የተሻለ ሒፍዝ ያላቸው ሰዎች እያሉ ከዛም በላይ 100% አስተማማኝ እንዲሆን ቁርአን ይዘው የሚከታተሉ ያሉ ከኋላ የሚረብሽ ሰዎች አሉ። በሴቶች በኩልም ይሞክራሉ። ግንብ ያለ ግርግዳ ያለ ግንብ ያለ ደምዛቸው እንደማይወጣ 100% እርግጠኛ ከሆናቸው ስለዚህ ጫወታ አይደለም፣ አይቻልም። ቁርአን ሲቀራ ዝም ብሎ ኢማም ተሳሳተ ከቻለ ያስተካክል፣ ካልቻለ ሌላ ሱራ ቀርቶ ይውረድ፣ አቆሞት ይውረድ። ከፋቲሃ በኋላ ያለው ሱና። ለዚህ ነው ይሽራዑ ያሉት፣ የጅቡ ያሉት፣ ይሰኑ ያሉት። እዚህ መስፈርት አለው። በዚህ መስፈርት ከሆነ ብቻ ነው የሚቻለውም የሚፈቀደው። እያንዳንዱ ነገር ስናደርግ በአደብ በስርዓት ሊሆን ይገባል። እችኛውን ፈስል አርኩዕ የሚለውን ፈስል ብዙ ማብራሪያ የሚያስፈልገው አይደለም። እሱን ገረፍ እናደርግና ስጁድ የሚለው ላይ እንቆማለን። አርኩዕ ከዚህ በኋላ ወደ ርኩዕ ይወረዳል። ፈኢዛ ፈረገ ሚን አልቂራአቲ የሚቀራውን ከጨረሰ በኋላ ሰጋጅ ሰከተ ሰክተተን ለጢፋ ትንሽ ጊዜ ጸጥ ይበል፣ ትንሽ ዝምታን ዝም ይበል። ቢሚቅዳሪ ማ የተራዱ የሚመለስበትን ያክል ጊዜ ኢለይህ ወደሱ ነፈሱሁ እስትንፋሱ የሚመለስበትን ያክል ቀራ። ፋቲሃን ቀራ፣ አሚን ተባለ፣ ሱራ ጨመረ። ልክ ሱራውን በጨረሰበት እስትንፋስ አላሁ አክበር ማለት የለበትም። ብዙ የተቆራረጠ ለተክቢር ትንሽ ፋታ መስጠት ያስፈልጋል። ثم يرفع يديه ከዛም እጆቹን ያንሳ። على الوجوه المتقدمة ካሁን ቀደም ተብራርተው ባለፉት ያነሳስ ሁኔታዎች መሰረት في تكبيرة الإحرام تكبيرة الإحرامን ስናብራራ እንዴት ነው የሚነሳው የሚለውን አይተናል። ከትከሻ ትይዩ ከጆሮ ጫፍ ትይዩ በዛ መልኩ ያነሳ። ወይከብሩ አላሁ አክበር ይበል። وهو واجب ተክቢሩ ዋጅብ ነው። ይሄ ተክቢር ፋቲሃን ቀርቶ ሱራ ደግሞ ከዛ ወደ ሩኩዕ ሲወርዱ አላሁ አክበር ማለቱ ዋጅብ ነው፣ ግዴታ መቅረት የለበትም። ثم يركع በዚህ መልኩ ዝግጅት አድርጎ አላሁ አክበር ብሎ ይውረድ። بقدر ما تستقر በሚረጋበት ያክል መፋስሉሁ የሰውነት መገጣጠሚያዎቹ መፋስል የወገብ የእግር የሰውነት ተንቀሳቃሽ መገጣጠሚያዎች መፋስል ይባላል። ሩኩዕ ላይ ሆኖ ይቆይ። ተስተቅሩ መፋስሉ የሰውነት አካላት መገጣጠሚያዎች እስኪረጉ ድረስ በማጠፍ ሊሆን ይችላል፣ በመዘርጋት ሊሆን ይችላል፣ በመለጠጥ ረጋይ ይበሉ አንድ ቦታ ላይ ሆኖ ሰውነት ويأخذ كل عضو ሁሉም የሰውነት አካል እስኪይዝ ድረስ ማእኸደሁ መያዝ ያለበትን ቦታ وهذا ركن በዚህ መልኩ መረጋጋቱ ሩክን ነው። ይሄ ሩክን ጡማኒና ይባላል። ሩኩዕ ያድርግ። ሩኩዕ ማድረጉ አንድ የሶላት ሩክን ነው። ለሩኩዕ ሲወርዱ አላሁ አክበር ማለቱ ሌላ የሶላት ሩክን ነው። ለሩኩዕ ሲወርዱ እጅን ማንሳቱ ሱና ነው። ሩኩዕ ወረዱ። ሩኩዕ ከወረዱ በኋላ ያንዳንዱ የሰውነት መገጣጠሚያ በቦታው እስኪረጋ ድረስ
ያንዳንዱ የሰውነት አካል ቦታውን እስኪይዝ ድረስ ረጋ ማለት ደግሞ ሩኩዕ ውስጥ ይሄ ሩኩዕ የሶላት መሰረት መቅረት የለበት መረጋጋት ይባላል። ከይፍየቱ ሩኩዕ የሩኩዕ አደራረግ ሩኩዕ ውስጥ ወረደ ገባ ሩኩዕ ውስጥ በምንቆይበት ጊዜ ሊኖረን የሚገባ አኳኋን ሀይአ ሁኔታ ማለት ነው። ወየضع يديه እጆቹን ያስቀምጥ ሁለቱን መዳፎች على ركبتيه ሁለት ጉልበቶቹ ላይ የመተጣጠፊያዎቹ ላይ ጉልበቶቹ ላይ እሱ ላይ ያስቀምጥ። ወዩመኪኑሁማ በደንብ ያስመቻቸው ሚን ሩክበተይህ ከሁለት ጉልበቶቹ ላይ መተጣጠፊያ ሎሚ ነገሩ ላይ ሁለት መዳፎቹን ያስመቻቸው ደገፍ አድርጎ ጫን ብሎ ጨበጥ አድርጎ ይያዝ። ወዩፈርጁ ያለያይ ያራርቅ በይነ አሳቢዒህ በጣቶቹ መካከል ጣቶቹን አይገጠማቸው። እጅ ሲነሳ ይገጠማሉ ብለናል። ስጁድ ሲደረግ ይገጠማሉ። ጣቶች ግጥምጥም ብለው ነው ወደ ቂብላ ዞረው ለዚህ ነው የምናነሳው። ስጁድም ላይ ግጥምጥም አድርገን ነው መሬት የምናስደግፈው። ሩኩዕ ስናደርግ ግን ጣቶች ተበታትነው ጉልበትን መተጣጠፊያውን ጨበጥ አድርገን ይዘን መሆን አለበት። ከአነሁ ቃቢዱን ዐላ ሩክበተይህ ዝም ብሎ ዘርግቶ ሳይሆን ጉልበቶቹን መተጣጠፊያዎችን የያዘ እስኪመስል ድረስ ቀብዶ ማለት ጨብጦ መያዝ ነው። በቻለው ያክል ጨብጦ እንደያዘ ነገር አድርጎ እጆቹን እዛ ላይ ማስመቸት አለበት። وهذا كله واجب ይሄ ሁሉ ዋጅብ ነው። የትክክለኛው የሱጁድ አደራረግ አካል ስለሆነ የትክክለኛው የዋጅብ የሱጁድ አደራረግ ስለሆነ ይሄን ሁሉ ማድረግ ግዴታው። ወየሙዱ ባህረው ጃህር ላይ ድምፅ ጮክ የሚደረግባቸው ሶላቶች ላይ ለወንድም ለሴትም እኩል ነው። ሴት ልጅ አጠገቧ አጅነቢ ወንድ ከሌለ ጃህር ማድረግ ትችላለች። አጠገቧ አጅነቢ ወንድ ካለ የጃህር የሌሊት የድምፅ ሶላትም ቢሆን ድምፅ ማውጣታችን ሴት ልጅ ቤቷ ላይ ፈጅር ስትሰግድ፣ ኢሻ ስትሰግድ፣ መግሪብ ስትሰግድ የፊት ረካዎች ላይ ጮክ ብላ መቅራት ትችላለች አጅነቢ ወንድ ከሌለ። መስጂድ ውስጥም መቶ ዝክ ከሆነ ሩክ ከሆነ ድምፅ ወደ ወንዶች ማይመጣ ከሆነ ለብቻ የምትሰግድበት ሁኔታ ካለ የጃህርን ሶላት ጃህር ማድረግ የሌሊትን ሶላት በመካከለኛ ድምፅ መቅራት ትችላለች። ወንድ ካለ ግን አጅነቢ ወንድ ባዳ ወንድ ካለ አትችልም። እዚህም ጋር ወየሙዱ ባህረሁ ጀርባውን መለጠጥ አለበት። ወየብሱጡሁ መዘርጋት አለበት። ፈታ ማድረግ አለበት። ለቀቅ ማድረግ አለበት። ሐታ ለው ሱባ ዐለይሂ ልማ ውሃ ቢፈስበት ለስተቀራ ጀርባው ላይ ረግቶ መቀመጥ እስኪችል ድረስ እንደው ቢፈስ ይችላል እስከሚባል ድረስ ጀርባውን ለጥ ማድረግ ወጥ ማድረግ አለበት። ወሁወ ዋጅብ ይሄም ዋጅብ ጀርባው መጉበጥ የለበትም። መሀል አካባቢ ላይ እንደ ግመል ሻኛ መቆም የለበትም። አሊያ ደግሞ የሰረጎደ የጎረጎደ መሆን የለበትም። ወጥ መሆን አለበት። ሐታ ለው ሱባ ዐለይሂ ልማእ ውሃ ቢፈስበት ለስተቀር እዛ ላይ ታቁሮ ረግቶ መቀመጥ የሚችል ያክል ወሃዳ ዋጅቡን ይሄ ዋጅብ ይሄ ሳካ ዘንድ ወጥ እንዲሆን ወላ የኽፊዱ ራእሰሁ ራሱን የሚሰግድ ሰው ጭንቅላቱን ዝቅ ማድረግ መቅበር የለበትም። በሁለት እግሮቹ መሃል የጠፋ ዕቃ የሚፈልግ ሰው እስኪመስል ድረስ ወላ የርፈዑሁ በጣምም ቀና ማድረግ የለበትም ተገዶ ሩኩዕ የሚያደርግ እስኪመስል ድረስ ወላኪን ታዲያ ምን ያድርግ የጀዐሉሁ ያድርገው ሙሳዊየን እኩል ትይዩ ያድርገው ለባህሪሂ ከጀርባ መሃል ጀርባው ለጥ ካለ የራስ ቅሉ እኩል መሆን አለበት ከሱ ዝቅ ብሎም አንገቱ መቀበር መጥፋት የለበትም። በጣም ከፍ ብሎም ተገዶ ስጁድ ሩኩዕ ያደረገ እስኪመስል ድረስ ከፍ ብሎ መውጣት የለበትም። ከመሃል ወገቡ እኩል መሆን አለበት። ይሄ እንዲሳካ ዩባሂዱ ያራርቅ ሚርፈቀይህ ክንዶቹን አንጀንበይህ ከጎኑ ያርቃቸው። ጎን ላይ ለጥፍ ክንዶች የጡንቻዎች ጎን ላይ ለጥፍ ተደርጎ አይደለም ለስጁድ ማነው ለሩኩዕ የሚወረደው ሩኩዕ ላይ የሚቆየው ኢነማ ለቀቅ መደረግ አለበት። በተለይ ይህንኛውን መጨረሻ ላይ ዋጅብ ያሉትን ወየሙዱ ظهره ወየብሱጡሁ ጀርባውን ለጠጥ ያድርገው ፈታ ያድርገው መሃል ላይ ከፍ እንዲል ያድርገው እንዲጎረጎድማ ያድርገው። በዚህ መልኩ ስጁድ አድርጎ ሩኩዕ አድርጎ ውሃ ቢፈስ ወደፊት ወደ ኋላ ወደ ግራ ወደ ቀኝ የማይል ያክል ቀጥ ብሎ እንዲቆም ያድርጋ። ይሄን መጨረሻ ላይ ምን አሉት? ወሁወ ዋጅቡን አሉት። ይሄ ዋጅብ ነው። ወማ ላ የቲሙ ቢሂ ልዋጅቡ ፈሁወ ዋጅብ ዋጅብን ግዴታን እሱን አድርገህ እንጂ መወጣት ማጠናቀቅ ማትችለውን ነገር
ማሟላቱ ግዴታ ነው። ታዲያ በዚህ መልኩ ነው ስጁድ ያደረኩ ያለሁት ብሎ መማር ግዴታ ነው ማለት። ويقول في ركوعه ركوع لا يبل سجاج سبحان ربي العظيم ثلاث مرات أو أكثر سوز جزء ويم غزابة أمز جزء سوات جزء تسوية الأركان ركنوش بمولو وكل ما هون على باتشو ركنوش صلاة ركن يتبالو كفلوش تكرار بما هون على باتشو عند الصلاة عنده رزم عنده ما تري لبت ومن السنة كصلاة السنة عنده أن يسوي سجاج ما استكاكل على لبت وكل ما درج على لبت بين الأركان أركانوش የሶላት መሰረት የሚባሉ ክፍሎችን ፊጡል ከርዝመት አንፃር ተቀራራቢ ማድረግ አለበት። ለምሳሌ فيجعل ركوعه ركوعን ማድረግ አለበት وقيامه የሶላት የሚቆመውን ጊዜ በፋቲሃ ጊዜ አይደለም بعد الركوع ከሩኩዕ በኋላ የሚቆመውን ኢዕቲዳሉን ማለት وسجوده ስጁድ ላይ የሚያሳልፈውን ጊዜ وجلسته بين السجدتين በሁለት ስጁዶች መሃል የሚቀመጠውን ጊዜ قريبا من السواء ወደ እኩልነት የቀረበ ማድረግ አለበት። ይሄ ወሳኝ ርዕስ ነው። የሶላት ሩክን የሚባሉ ክፍሎች አሉ። ሩኩዑ ራሱ ከሩኩዕ ተነስቶ መቆሙ፣ ስጁዱ በስጁድ መሃል መቀመጡ፣ እነዚህ ተግባራዊ የሶላት ሩክኖች ናቸው። የቃል የሶላት ሩክን አለ፣ ሶላት አለ ነቢ፣ ፋቲሃ፣ የመጨረሻው ተህያ። የተግባር ሩክን አለ፣ ስጁድ ማድረግ፣ በስጁድ መሃል መቀመጥ፣ ሩኩዕ ማድረግ፣ ከሩኩዕ ተነስቶ ከሩኩዕ በኋላ ተነስቶ መቆም። እነዚህን ምን ያድርጋቸው ያሉ ነው? መጠናቸውን ተቀራራቢ አድርግ። ስጁድ ላይ 2 ደቂቃ ቆይቶ በሁለት ስጁዶች መሃል 5 ሰከንድ ቆይቶ መውረድ የለበትም። ስጁድ ያስረዘመውን ያክል መቀመጡንም ማስረዘም አለበት። ሩኩዕ ያስረዘመውን ያክል ከሩኩዕ ተነስቶ የሚያሳልፈውንም ማስረዘም አለበት። ولا يجوز أن يقرأ القرآن ቁርአን መቅራት አይቻልም في الركوع ሩኩዕ ላይ ولا في السجود ስጁድም ላይ ስጁድና ሩኩዕ ላይ ሆኖ ቁርአን መቅራት አይቻልም፣ ሐራም ነቢ ከልክለዋል። አንዳንድ ፉቃሃዎች ሶላት ይበላሻል ብለው አንድ ሰው ሩኩዕ ላይ ሆኖ ስጁድ ላይ ሆኖ ቁርአን ቢቀራ አንዲትን አንቀጽ እንኳን ቢቀራ ሶላቱ ይበላሻል። طيب ከቁርአን አንቀጾች አንዱ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار የሚላል አልበቀራ። طيب ስጁድ ላይ ይሄን ዱዓ ባደርግስ ቁርአን ነይቶበት ከሆነ የቀራው ወንጀለኛ ነው። ዱዓ ነይቶበት ከሆነሳ ብዙ የቁርአን አንቀጽ ዱዓዎች አሉ። ዱዓ ያዙ የቁርአን አንቀጾች አሉ። በዱዓነት አስቧቸው ከሆነ ችግር የለም። በቁርአን አስቧቸው ከሆነ ኢማሙ ፋቲሃን ጨርሶ ቁርአን ጨርሶ ሩኩዕ ወርዶ ደርሶ ፋቲሃን ሩኩዕ ላይ የሚያጠናቅቅ ሰው ገድሞ ነው። ኢማሙ የተወሰነ ሲቀረው ደረሰ፣ ፋቲሃን ጀመረ። ኢማም ሩኩዕ ወርዶ ፋቲሃን ሲጨርስ ይነሳብኛል ብሎ ሲሰጋ ሩኩዕ አድርጎ ጎንበስ ብሎ غير المغضوب عليهم ولا الضالين آمين ጀልና ነው፣ አላዋቂነት። የሶላትን ጉዳይ ሁሌ ልንማር፣ ልናጠና፣ ልንደጋገም ይገባናል። ይሄን ሲያደርግ ያየ ሰው ለምሳሌ ይሄን ያደረገው አካል ጥምጣም ያደረገ ኮፍያ ያደረገ ቢሆን ይሄንም ባያደርግ ትልቅ ሰው ከሆነ አጠገቡ ያለ ሕፃን ልጅ እንዲህ ይቻላል ማለት ነው ብሎ ይከተላል። እሱ ያደረገውን እሱ ያደረገችውን ያደርግ። ብዙ ሰዎች ከኔ ይበልጣል የሚሉትን ሰው የመከተል ሁኔታ ይታያል። الاعتدال من الركوع كركوع تنستو مستكاكل ثم يرفع ينسى سجاج صلبه وجبون من الركوع كركوع ينسى وجبون كان يدرك تعرف ينبر وهذا ركن هي صلاة ركن ركوع جرش لهم بده ولا سجود ورد الله يبال ركوع راس ركن كركوع تنستو كتمالته ركن ويقول في أثناء الاعتدال يتنسى يتستكاكل اعتدال مالت كاغو نبسوبت جربان كاتفوبت منسات ይሄ ነው ኢዕቲዳል የሚባል። ኢዕቲዳል ላይ ከስና ኢዕቲዳል በኢዕቲዳል መሃል የተነሳ ሳለ ይበል ሰሚዐ አላሁ ሊመን ሐሚደህ ይበል። وهذا ዋጅብ ይሄ ዋጅብ ሰሚዐ አላሁ ሊመን ሐሚደህ ማለት ተነስቶ ከት ብሎ መቆም ዋጅብ። በተለይ وهذا ያሉት የመጨረሻ ነው ሰሚዐ አላሁ ሊመን ሐሚደህ የሚለው። ويرفع يديه እጆቹን ያንሳ عند الاعتدال ቀጥሲ على الوجوه المتقدمة ቀደም ሲል በተብራሩት ሁኔታዎች ያነሳስ ሁኔታዎች መሰረት ሰሚዐ አላሁ ሊመን ሐሚደ ሲል እጁን ያንሳ። ثم يقوم ከዛም ይቁም ሙዕተዲለን ተስተካክሎ ሙጥመኢነን ረጋ ብሎ። አንዳንድ ሰዎች ከሩኩዕ ሲነሱ ልብስ መሰብሰብ ይጀምራሉ፣ ወደ ስጁድ ሊሮጡ ሊጋለቡ፣ ጀርባቸውን ከቀጥ አድርገው ያቆሙት ለሩኩዕ የታጠፈውን ትንሽ ያሳዝናቸዋል። ጨርሼ መልሶ ወደ ቦታው ቀጥዬ ስለማጥፈው ይላል የሚሉ ይመስላል። ይሄ መሆን የለበትም። ለዚህ ነው የቁሙ ሙዕተዲላ
ቀጥ ብሎ አላህ እንደፈጠረው የቻለውን ያክል የወገብ ህመም ያለበት ዑዝር ያለው ሰው የቻለውን ያክል ሙሉ ጤነኛ የሆነ ሰው ፋቲሃ እየቀራ ነው ሩኩዕ አልወረደም ወርዷል እስኪባል ድረስ ለውጥ መኖር የለበትም። ቀጥ ለፋቲሃ የሚቆመውን አይነት አቋም ጥቂት ማይባሉ ሰዎች ይሄን ያደርጉ። ለፋቲሃ ሲቆሙ ከሩኩዕ ሲቆሙ ቀጥ ብለው ይቆሙ፣ ለሩኩዕ ሲቆሙ ቀጥ እያሉ ነው በማለት ይሄ ሶላት ሁሉ ያበላሽ። የእንዲህ አይነቱን ሰው ሶላት አላህ ዞር ብሎ አይለትም የሚል ሐዲስም አለ። ላ የንظሩ ላሁ ኢላ ረጁሊን ላ ዩቂሙ ሱልበሁ ሚን አርኩዕ ከሩኩዕ ተነስቶ ሱልቡን የወገቡን አጥንት ጎኑን ቀጥ አድርጎ ማያቆም አላህ ዞር ብሎ አይለትም ሰው። ይሄን የሮጡ የሚሰግዱ ሰዎች የሚፈጽሙ ስህተት ይሄ መሆን የለበትም። ተነስቶ መቆም አለበት፣ መረጋጋትም አለበት። ሐታ ያኹዘ ኩሉ ዐዝሚን አጥንት ሁሉ እስኪይዝ ድረስ ማእኸዘሁ ቦታውን እስኪይዝ ድረስ ወደ ቦታው እስኪመለስ ድረስ። ወሃዛ ሩክን ይሄ ደግሞ የሶላት ሩክን ነው። ከሩኩዕ መነሳቱ ሩክን ነው። ተነስቶ ተስተካክሎ ቀጥ ብሎ መቆሙ ሩክን ነው። ወየቁሉ ፊ ሃዛል መቃሚ እዚህ ቦታ ላይ ፊ ሃዛል ቂያሚ እዚህ ቦታ ላይ ሲቆም ሰጋጅ ይበል ረበና ወለከል ሐምድ። ልክ ሲነሳ ሰሚዐ አላሁ ሊመን ሐሚደ ተነስቶ ቀጥ ብሎ ከቆመ በኋላ ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ የቻለውን ያርስ። ቢያንስ ግን ረበና ወለከል ሐምድ ይበል። ሃዛ ዋጅቡን ይሄ ዋጅብ ተነስቶ ቀጥ ብሎ ቆሞ ረበና ወለከል ሐምድ ማለቱ ዐላ ኩሊ ሙሰሊን ሁሉም ሰጋጅ ላይ ወለው ካነ ሙእተመን ማእሙምን ቢሆን ተከታይም ቢሆን ተከታዩ እንኳ ቢሆን ሰሚዐ አላሁ ሊመን ሐሚደ የሚለው ላይ ኺላፍ አለ። አንዳንዶች ኢማም ብቻ ነው ሰሚዐ አላሁ ሊመን ሐሚደ የሚለው የሚል አቋም አላቸው። ሌሎች አይ ኢማምም ማእሙምም ሰሚዐ አላሁ ሊመን ሐሚደ ይላል። ረበና ወለከል ሐምድ ግን የሁሉም ግዴታ ነው። ብቻው የሚሰግድ ኢማም ሆኖ የሚያሰግድ ከኋላ የሚሰግድ ከሩኩዕ ተነስቶ ቀጥ ብሎ እንደቆመ ረበና ወለከል ሐምድ እየተነሳ ሳለ ምን ይባላል? ሰሚዐ አላሁ ሊመን ሐሚደ። ተነስቶ ቀጥ ብሎ ከቆመ በኋላ ረበና ወለከል ሐምድ የቻለ ሰው ሐምደን ከሲረን ጠይበን ሙባረከን ፊህ ሚነ ሰማዋቲ ኢላ አኺሪ። ፈኢነሁ ይሄ ረበና ወለከል ሐምድ የሚለው ዊርዱል ቂያሚ ተቆሞ የሚባል ዚክር ነው። በሚቆምበት ሰዓት ከሩኩዕ ተነስቶ ሲቆም በቋሚነት የሚባል ዚክር ነው። ዊርድ ማለት አንድ ቦታ ላይ አንድ ጊዜ ላይ ሁሌ በቋሚነት የሚባል ነገር ማለት። አመ ተስሚዑ ሰሚዐ አላሁ ሊመን ሐሚደ የሚለውማ ፈዊርዱ ሊዕቲዳሊ ከሩኩዕ ወደ ቀና ማለት ሲኬድ የሚባል ያንዳንዱ እንቅስቃሴ የራሱ ዚክር ኢባዳ አለው ማለት መቀላቀል የለብን። አንዳንዶች እዛው ሩኩዕ ውስጥ ሆነው ነው ሰሚዐ አላሁ ሊመን ሐሚደን የሚጨርሱት። አንዳንዶች ደግሞ ቀጥ ካሉ በኋላ ከቆሙ በኋላ ነው ሰሚዐ አላሁ ሊመን ሐሚደን የሚሉት። ቦታውን ቀያየሩ። ከሩኩዕ ልክ መነሳት ስንጀምር ሰሚዐ አላሁ ሊመን ሐሚደ ጨረስ ቀጣን። ከዛ በኋላ ረበና ወለከል ሐምድ እዛው ቆም። ወዩሰዊ ያስተካክል በይነ ሃዛል ቂያሚ ይሄን መቆም ከሩኩዕ በኋላ ያለውን መቆምና ወሩኩዕ ሩኩዕን ራሱን ያስተካክለው ተቀራራቢ ያድርገው ፊ ጡል ከርዝመት አንፃር ከማ ተቀደመ ስጁድን በተመለከተ ስንናገር እንዳሳለፈ ስጁድ ላይ ስጁዱን ራሱን በስጁድ ተነስቶ መሃል ላይ የሚቀመጠውን ተቀራራቢ ያድርግ ሩኩዕን ተቀራራቢ ያድርግ ብለናል። እዚህም ጋር ሩኩዕን በጣም አርዝሞ ከሩኩዕ ተነስቶ የሚቆማትን ማሳጠር የለበትም። ከፊት 78ኛው ነጥብ ላይ የሶላት አርካኖችን ከርዝመት አንፃር ተቀራራቢ ማድረግ አለበት የሚለው ላይ እንዳለፈው ለማለት ነው። هذا والله تعالى أعلم። የዛሬ ክታብ ደርሳችን እዚህ ያበቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።